ሰላም ጤና ይስጥልን ውድ የኢትዮጵያ ስኩል ኦፍ ላው ቲዩብ ቤተሰቦቻችን እንደምን ቆያችሁልን? ሲቪል ፕሮሲጀር ክላስ 2 ይዘንላችሁ መተናል። አብራችሁን ቆዩ። የኪዩኒየሪ ጁሪስዲክሽንን በተመለከተ አንቀጽ 16 ሄዳችሁ ብታዩ የሚያነሳው ነገር አለ። እሷ ላይ ጥያቄዎች ማንሳት እፈልጋለሁ። በሱ ላይ ሪፍሌክሽኖቻችሁን ትመግቡ። አንቀጽ 16 ሄዳችሁ ብትመለከቱ አንቀጽ 16 ላይ የኪዩኒየሪ ጁሪስዲክሽን ኦፍ ኮርትስ ይልና በገንዘብ መጠን የተወሰነ የዳኝነት ስልጣን ይለዋል። እንግሊዝኛው ላይ የኪዩኒየሪ ጁሪስዲክሽን ኦፍ ኮርትስ ነው። የኪዩኒየሪ ጁሪስዲክሽን ነው። አማርኛውና እንግሊዝኛውን ማየት አስፈላጊ ይመስለኛል። አማርኛው እንደሚለው ክስ የቀረበበት የገንዘብ ልክ በዚህ ምዕራፍ ለፍርድ ቤቱ ከተመደበው የዳኝነት ስልጣን የሚበልጥ ካልሆነ በቀር ክሱን ተቀብሎ ለማከራከር የሚቻለው በገንዘቡ መጠን ዳኝነት ለማየት ስልጣን ያለው ፍርድ ቤት ነው ይላል። ክስ የቀረበበት የገንዘብ ልክ ነው የሚለው። ወይራስ እንግሊዝኛው ላይ ሄዳችሁ ብትመለከቱ a court shall have pecuniary jurisdiction when the amount or value of the subject matter of the suit. Does it sound the same? አንድ አይነት ነው? አንድ አይነት ነው አይደለም። እንግሊዝኛው ምንድን ነው የሚለው? when the amount or value of what the subject matter of the suit. እንዲህ ሲሆን ጉዳዩን የማየት የዳኝነት ስልጣን ያለው ማን ነው? እንደ እንግሊዝኛው ከሆነ በክሱ ውስጥ የቀረበው የጉዳዩ ጉዳይ ማለት ነው። ለምሳሌ አሁን በ281 አዋጅ 214 ላይ ይሄ ለምሳሌ ወረዳ ፍርድ ቤቶች 5 ሚሊዮን ብር እና ከዛ በታች ዳኝነት ያለውን ነገር ነው ማየት የሚችሉት። የከፍተኛ ፍርድ ቤቶች ደግሞ ከ5 ሚሊዮን ብር በላይ ያለውን ነው ዳኝነት ማየት የሚችሉት። 10 ሚሊዮን ብር የሚገመት ለምሳሌ የማይንቀሳቀስ ሀብት ብንወስድ 5 ልጆች ቢኖሩ የውርስ ሀብት ድርሻዬን ይሰጠኝ ብሎ የሚጠይቅ ሰው ሲኖር ለአንዱ ሰው የሚደርሰው ድርሻ 2 ሚሊዮን ነው አይደል? በ2 ሚሊዮን ታስቡትና የጠየቀው ሰው ድርሻዬን ከኔ ያለአግባብ ይዞብኛልና ድርሻዬን 2 ሚሊዮን ብር ይስጠኝ ብሎ ሲጠይቅ እንደ አማርኛው ከሆነ የፍርድ ቤቱ ስልጣን የሚወሰነው በማን ነው? በማን ነው? ክስ የቀረበበት የገንዘብ ልክ ይላል። ክስ የቀረበበት የገንዘብ ልክ ስንት ነው? ድርሻው። ስለዚህ በ2 ሚሊዮን ብር ይሆናል። የማን ስልጣን ይሆናል? እንግሊዝኛው ግን ስትወስዱት the amount or value of the subject matter of the suit ይላል። ከግምት ውስጥ የገባው ምኑ ነው? ንብረቱ ራሱ ነው አይደለም? ስለዚህ ከግምት ውስጥ መግባት ያለበት የንብረቱ ግምት ነው። የንብረቱ ግምት ስንት ነው? 10 ሚሊዮን። የትኛው ፍርድ ቤት ስልጣን ነው የሚሆነው? ሃይ ኮርት። የከፍተኛ ይሆናል ማለት ነው። እዚህ ላይ ያለውን ነገር ማጥራት ያስፈልጋል። አክቹዋሊ የክልሉ የፌደራል ጠቅላይ ፍርድ ቤት የአማርኛው ነው ገዢ መሆን ያለበት ብሎ ወስኗል። ልክ ነው ልክ አይደለም ልንነጋገርበት እንችላለን፣ ግን እንደ አካዳሚክስ ዲስከስ እናደርግበታለን። የትኛው ነው ልክ የሚመስላችሁ? የትኛው ነው ስሜት የሚሰጠው? ለምን? ሀሳቦች ካሏችሁ ልስማ። የትኛው ነው ልክ የሚመስላችሁ? አንዳንድ ሰዎች እንዲህ አይነት ለምሳሌ የአማርኛውን የሚሉ ሰዎች እንዴ እሱ የሚጠይቀው የገንዘብ መጠን 2 ሚሊዮን ብር ሆኖ እያለ በ16 ሚሊዮን ብር ለምን ዳኝነት ይከፍላል ይላሉ። ነው ወይ ነው? የማይንቀሳቀሰውን ሀብት በመጠየቁ ብቻ ከዛ ውስጥ ድርሻውን በመጠየቁ ብቻ የማይንቀሳቀሰውን ሀብት ግምት ዋጋ ዳኝነት ክፈል ሊባል አይችልም። የፍርድ ቤትን ስልጣን ለመወሰን ዓላማ የንብረቱ ግምት ዋጋ ውስጥ መግባት አለበት።
ዳኝነትን ለመክፈል ዓላማ ግን የተጠየቀው የገንዘብ ልክ ነው ለዳኝነት የሚሆነው። ይሄ አይነት አርጊመንት ብዙም ፌረብል አይደለም። 16 ሚሊዮን ብር የንብረቱ ግምት ስለሆነ ዳኝነት በዛ ልክ ተከፍላለህ ማለት አይደለም። ያን ከዛ ውስጥ አለኝ የምትለው ድርሻ ከግምት ውስጥ ይገባና ዳኝነት ተከፍለበታለህ በልክህ ማለት ነው። የፍርድ ቤቱን ስልጣን ለመወሰን ዓላማ ግን የንብረቱ ግምት ነው ከግምት ውስጥ መግባት ያለበት። ከኛ ከዚህ ከጠቅላይ ፍርድ ቤት በተነሳ ክርክር ነው ፌዴራል ጠቅላይ ፍርድ ቤቱ የተለየ አቋም የወሰደው። በጣም ዲቴይል ባህር ዳር ዩኒቨርሲቲ ያላችሁ ምናልባት አንብቤላችሁ ከሆነ ፍርዱን የምታስታውሱት ጥሩ ፍርድ ነበር። ለምን አማርኛውን ሳይሆን እንግሊዝኛውን መውሰድ እንዳለብን ነው ያነሳነው። we discussed በጣም ዲቴይልድ በሆነ መንገድ their decision was very short. Amharic version prevails ስለሚሉት ምክንያቱም የአማርኛው ነው የሚገዛው ነው። የራሱ ጉድ ሳይድ ይኖረዋል። ግን ልክ ነው ወይ ነው ጥያቄው። ሀሳቦች ካሏችሁ ልስሙ። ሀሳቦች which do you think is ተገቢ ነው ብላችሁ የምታስቡት የትኛው ነው? ስለተወሰነ እኮ የፌዴራል ጠቅላይ ፍርድ ቤቱን እኮ እንከተላለን። ግን ማለሳ እነሱ ሀሳባቸው መቼም ጊዜ ሊቀይሩት ይችላሉ። በቀየሩ ቁጥር እነሱን ዝም ብለን መከተል ሳይሆን ያው ለስራው ዓላማ እንፈጽማለን። ግን ለአእምሯችን ንቁ ለማድረግና ነገሮችን ለመተርጎም ዓላማ ግን ሁልጊዜም ቢሆን ትክክለኛው ቨርሽን የትኛው መሆን አለበት የሚለው ግን ማሰብ ስለሚያስፈልግ ነው ይሄን ማለት አላችሁ። ስለዚህ የትኛው ነው ብላችሁ ነው የምታስቡት? ሌላው ሀሳብ ሲሞግድ ሌሰን እንወስደው ከዛ እኔም ከእናንተ ወስዳለሁ ማለትም ታረሽን ይያል። ስለዚህ ጥሩ ስለሆነ ፕሊዝ you are welcome። በእኔ ግምት የኔን ሀሳብ ነው የምነግራችሁ። ወንድሜ እዛ ጋር ያነሳኸው ሀሳብ ምንድን ነው? ክስ የቀረበበት ገንዘብ ልክ የሚለው ሰብጀክት ማተር ከሚለው ይለያል ያስባለሁ። በእኔ ክስ የቀረበበት የገንዘብ ልክ ማለት ዳኝነት እንዲሰጠው የጠየቀው የገንዘብ መጠን ማለት ነው። ዳኝነት እንዲሰጠው የጠየቀው የገንዘብ መጠን ደግሞ ማለት ክስ የቀረበበት የገንዘብ ልክ ነው። እሱ ማለት በአማርኛው አሁን ቅድም እንዳልኳችሁ ወደ ወረዳ ፍርድ ቤት የሚወስድ ነው የሚሆነው። ስለዚህ ሁለቱ ቨርሽንስ አንድ አይነት ነው ማለት ትንሽ ያስቸግረኛል። በሌላ በኩል ግን እኔ እንደማስበው አማርኛው ትክክል ነው ብዬ አላስብም። ምክንያቱም ወደ ፎሎዊንግ አንደኛ አጠቃላይ ይሄ ሰብጀክት ማተር ኦፍ ሱት የሚልበት ምክንያት እንደ ፓርቲሽን ያሉ ጉዳዮችን ለማሳየት ነው የመጣው። አንድ ዲስቲንክት የሆነ ኤስቴት ነው ያለው። ለምሳሌ የውርስ ሀብት ዲስቲንክት የሆነ ሀብት ነው፣ የተለየ ሀብት። እንደዚህ አይነቱን ሀብት ፓርቲሽን በሚቀርብበት ጊዜ የንብረቱ ግምት ዋጋ ውስጥ እንዲገባ ስለፈለገ ነው። ምክንያቱም የንብረቱ ግምት ውስጥ መግባት ያለበት ለምንድን ነው? በዚህ የገንዘብ መጠን ዳኝነት ለማየት ስልጣን ላላቸው ፍርድ ቤቶች እንዲሰጥ ስለተፈለገ ነው። የተጠየቀው የገንዘቡን ልክ ከግምት ውስጥ የምናስገባ ከሆነ ምናልባት በአጠቃላይ በንብረቱ ላይ ዳኝነት ለመስጠት ስልጣን የሌላቸው ሰዎች ሊያስተናግዱት ይገደዳሉ ማለት ነው። አንድ ሰው ደግሞ ባይ ኮምፒተንት ኮርት የመታየት መብት አለው። ጉዳዩን እንዲህ አይነት ዲስቲንክት ኤስቴት የማየት ኮምፒተንስ የሌለው ፍርድ ቤት እንዲያዩ ያስገድደናል ማለት ነው። ይህ ትክክል አይደለም። ስለዚህ there is public interest እዛ ላይ አለ። ለምሳሌ የማይንቀሳቀሱ ሀብቶችን በተመለከተ የሚንቀሳቀስም ቢሆን ለምሳሌ ከ500 ብር በላይ ያለ ገንዘብ መጠን ሃይ ስቴክ ያለ ፐብሊክ ኢንትረስት አለበት ስለሚል ለምሳሌ የብድር ገንዘብ መጠን የብድር ገንዘብ ሲሆን ፎርማሊቲ ሪኳየርመንት ያስቀምጣል። ለምን? ፕሮቴክሽን ነው ይሄ ፐብሊክ። ስለዚህ ልክ እንደዛ ሁሉ የማይንቀሳቀስ ሀብት ሲሆን ፕሮቴክሽንስ ተቀምጠዋል። አንዱ የተቀመጠው ለምሳሌ ዋናው ህግ ላይ የምትሄዱ የማይንቀሳቀስ ሀብትን በተመለከተ ፎርማሊቲ ሪኳየርመንት አላቸው። በጽሁፍ መደረግ አለባቸው። በጽሁፍ መደረግ ብቻ ሳይሆን ውልና ማስረጃ ውስጥ ሬጅስተር አውቴንቲኬት መደረግ አለባቸው።
እነኚህ ሪኳየርመንቶች የሚያሳዩት ሃይ ፐብሊክ ኢንትረስት ያለባቸው መሆኑን ነው የሚያሳየው። እንደገና ደግሞ ወደ ስነ ስርዓቱ በምንመጣበት ሰዓት የማይንቀሳቀስ ሀብት ጋር በተያያዘ 218 ሀረዋ ላይ ሄዳችሁ ተመለከቱ። ከማይንቀሳቀስ ሀብት ጋር 218 ራሱ ተመለከቱ። ከማይንቀሳቀስ ሀብት ጋር አብረው የሚጠየቁና የማይጠየቁ ጉዳዮችን ይለያቸዋል። በጆይንት ኦፍ ኮዝ ኦፍ አክሽንስ ብዙ ክስ አንድ ላይ ማቅረብ ብትችልም ከክስ ውስጥ ግን አንዱ የማይንቀሳቀስ ሀብት ከሆነ ከሱ የማይንቀሳቀስ ሀብት ጋር የተያያዙ ጥያቄዎች ካልሆኑ በስተቀር ሌሎቹን ነገሮች ደርበህ ማቅረብ አትችልም ብሎ ይከለክላል። ይሄ በራሱ ፕሮቴክሽን ነው። የሥነ ስርዓት ከዋናው ጋር የተቀናጀ ነው። ያንን ለማስፈጸም የመጣ ነው። እሱ ኢንስትሩመንት ሆኖ የሚያገለግል ነው። ስለዚህ የእነኝህን ድንጋጌዎች ዓላማ ስንመለከተው ከፍ ያለ ፐብሊክ ኢንትረስት ያለባቸው ጉዳዮች ላይ ኢን ዴር ኢንታይሪቲ አዘ ዲስቲንክት ስቴት መታየት ያለባቸው ጠቅላላው የንብረት ግምት መጠን ከግምት ውስጥ ገብቶ መሆን አለበት። አንድ ሁለት የሚጠየቀው የገንዘብ መጠን የተለያየ በመሆኑ የተነሳ አንድ ወጥ የሆነ ግምት ያለው ንብረት በተለያየ ፍርድ ቤት ላይ እንዲስተናገድ በማድረግ ለምሳሌ ከፍ ያለ ገንዘብ መጠን የሚጠይቅ ሰው ያንኑ ንብረት በከፍተኛ ፍርድ ቤት ላይ ያቀርባል። ወይራስ ደግሞ ሌሎቹ ደግሞ ዝቅ ያለ የሚጠይቁ ስለሚሆን ዝቅተኛ ፍርድ ቤት ላይ ያለው ላይ ይሄዳሉ። ስለዚህ ዩኒፎርሚቲ አይኖርም ማለት ነው። ጉዳዩን ትርጉም ሰጥቶ በመተርጎምና በማስፈጸም ረገድ ዩኒፎርም አፕሊኬሽን አይኖርም ማለት ነው። ስለዚህ በአንድ በኩል ቅድም እንዳልኩት ሰዎች ኮምፒተንት በሆነ ኮርት የመታየት እድላቸውን ይነካዋል። እሱ ማለት ፌርነስን አፌክት ያደርጋል። ሁለተኛ ኤፊሺየንሲን ዲፊት ያደርጋል። ስለዚህ በዚህ ምክንያት ባተርጓጉም ዩኒፎርሚቲን አያመጣም። ዩኒፎርሚቲን ስለማያመጣ ፕሪፈረብል ነው ብዬ አላስብም። እሱ ብቻ አይደለም፣ የወራሾቹ ቁጥር እየበዛ በሄደ ቁጥር ኢቨን ጉዳዩ የሚታየው በማህበራዊ ፍርድ ቤት ሊሆን ይችላል። ለምሳሌ የማይንቀሳቀስ ሀብት ላይ 100,000 ብር ነው ብለን ብንገምት 10 ልጆች ቢኖሩ 10,000 ብር ይሆናል። ወይም 4 ልጆች ቢኖሩ 25,000 ብር ይሆናል። 25,000 ብር የማህበራዊ ፍርድ ቤት ስልጣን ነው። Is it really the intention of the lawmaker እንደዛ ለማድረግ? በእነኚህ ምክንያቶች ትክክል ነው ብዬ አላስብም። ሶስተኛ የማይንቀሳቀሰውን ሀብት አንተ የጠየቀው 2 ሚሊዮን ብር ስለሆነ ያንተን ለመወሰን ስል ኢኳሊ በሌሎቹ ሰዎች ከፍ ያለው ድርሻ መጠን ላይ መወሰን ይገባኛል ማለት ነው። የምትለየው ነገር አለ። ዋን ዲስቲንክት ስቴት ነው። ስለዚህ ያንተን ድርሻ ለመወሰን ስል at the same time ቅድም እንደተባለው አይደለም at the same time I have to define on the whole property ላይ ነው መወሰን የሚገባኝ። ስለዚህ እንዲህ የሚያመጣ ከሆነ በእኔ ግምት ኢንትረስቶችን ዩኒፎርሚቲን አያመጣም፣ ፌርነስን ያዛባል። የህጉ ዓላማ እንደዛ ነው ያሰብ ከፍ ያለ ግምት ላላቸው ሀብቶች ወይ ንብረቶች ህጉ በተለያየ በዋናው ቢሮ በስነ ስርዓት ህጉ ላይ ጥበቃ የሚያደርጉበትን ዓላማ ዲፊት የሚያደርግ ነው ያሰብ። ግን ይሄንንም ስል there is one good side። ለምሳሌ በአማርኛው ብንወስደው ጥሩ የሚሆነው ምንድነው? አክሰሲቢሊቲ ግን ኢንሹር ያደርጋል። ምክንያቱም 2 ሚሊዮን ብር ስትጠይቅ አካባቢ ላይ ያለው ወረዳ ፍርድ ቤት ታቀርበዋል። which means accessibility ኢንሹር ያደርጋል። ግን ዲፊት የሚያደርገው የዩኒፎርሚቲን የህጉን የጥበቃ ዓላማ እና ደግሞ ቅድም እንዳልኳቸው ኮምፒተንት በሆነ ኮርት ላይ ጉዳያቸው እንዲታይ የማድረግ ችሎታቸውን ይቀንሰዋል። which means fairness ያደርጋል። for this reason I prefer the English is good ብዬ አስባለሁ። የፌደራል ጠቅላይ ፍርድ ቤት በዚህ የተነሳ እኔ ብዙ አይመቸኝም። ግን ዋን ጉድ ቲንግ እነሱ የሚሉት ነገር አክሰሲቢሊቲን ኢንሹር ማድረግ ይቻላል። ግን እነሱም ቢሆን እንግሊዝኛው ይሄን ያህል ተፈጻሚነት ሊኖረው ይገባል፣ አማርኛ የሚሉትን ያህል ኮንሲስተንት አይደለም እነሱ። ለምሳሌ የፍትሐብሔር ስነ ስርዓት ቁጥር 418 ላይ ሄዳችሁ ብትመለከቱ 418 ላይ በጽሁፍ ማስረጃ ይጠይቃል። የጽሁፍ ማስረጃ ይጠይቃል። በእንግሊሽ ቨርሽን ግን እንደሱ አይደለም። any sort of evidence adduce ማድረግ ይቻላል። በዛ ሁኔታ ላይ እንግሊዝኛውን ይወስዱታል። ኮንሲስተንሲ ላክ ያደርጋሉ። እኔ ሁሉ ጊዜ አማርኛውን መቀበል አለብን ወይ እንግሊዝኛውን መቀበል አለብን አይደለም። let's have a look at the intent of the lawmaker። ሰርቭ የሚያደርገውን ፐርፐዞቹን ማየት ያስፈልጋል፣ መመርመር ያስፈልጋል። አንዳንዴ ትክክለኛውን መንፈስ አማርኛው ያመጣዋል፣ አንዳንዴ እንግሊዝኛው ትክክለኛውን መንፈስ ያመጣዋል።
አንዳንዴ እንግሊዝኛው ልክ አይሆንም፣ አማርኛው መውሰድ ሊገባን ይችላል። ግን we have to look into the intent of the role itself። እዛ ላይ ሰርቭ እንደሚደረገው ፐርፐዝ የስነ ስርዓት ህጉን ጎሎች ሁሉ አብሮ ማየት ያስፈልጋል ብዬ አስባለሁ። ሌላው ይሄ ዳኝነት የሚከፈለውን በተመለከተ ያው እዚህ ሚዛን የተለያየ አሰራር መኖሩ አይደለም። that's not what's important, that's not an important test አይደለም። ይሄንን የሚያደርገው የምትጠይቀው የገንዘብ ልክ 2 ሚሊዮን ብር ሆኖ በ16 ሚሊዮን ብር በማያገኘው ሀብት ላይ ዳኝነት ክፈል ቢል ከሆነ that's ነው አሰራሩ ነው ልክ ያለው። በቃ እንደዛ ከሆነ ትክክለኛው አሰራር የሚሆነው በተጠየቀው የዳኝነት ገንዘብ ልክ ዳኝነት እንድትከፍል ሲደረግ ነው። ማንም ሰው የሚጠየቀው እሱ ነው፣ ህጉም የሚለው እሱ ነው። ስለዚህ በተጠየቀው የገንዘብ ዳኝነት ልክ ነው ዳኝነት መክፈል ይገባል። የፍርድ ቤትን ስልጣን ለመወሰን ዓላማ ግን we have to look into the amount or value of the subject matter of the case። 10 ሚሊዮን ብር ቢከፈል ገንዘብ መንግስት ያጣል? አሁን ሊያጣ ይችላል። እኛ እዛ ውስጥ መንግስት ለሚያጣው ነገር አይደለም። ግን what the law says is ዳኝነት የሚከፈልበት የገንዘብ መጠን የትኛው ነው? ክሪቲካሊ የትኛው ነው መጠየቅ የሚከፈልበት ምን ያህል መጠን ነው የሚለው ነው ማየት የሚገባን ብዬ አስባለሁ። መንግስትም ደግሞ ከፍ ያለ ገንዘብ ስላገኘ እኮ ኢንትረስት አለው ማለት እኮ አይደለም። የመንግስት ከፍተኛው ኢንትረስት ነው ብለን የምናስበው አይዲያሊ ማለት ነው። አሁን ገንዘብ መሰብሰብ የሚፈልግ መንግስት ስላለ ሳይሆን አይዲያሊ አንድ መንግስት ዳኝነት ለተጠየቀበት ገንዘብ ሲከፈል ነው ፐብሊክ ኢንትረስት ፕሮሞት የሚያደርገው። ኢን ዘ ኢንትረስት ኦፍ ዘ ፐብሊክ እኮ ነው መንግስት እዛ ላይ ያለው። ገንዘብ ዝም ብሎ ለራሱ ዓላማ ለመሰብሰብ አይደለም። ኢን ዘ ኢንትረስት ኦፍ ዘ ፐብሊክ ከሆነ ለተጠየቀው ትክክለኛ ገንዘብ ዳኝነት ሲከፈልበት ነው መንግስት ፐብሊክ ኢንትረስት ፕሮቴክት ያደርጋል ብለን ማሰብ ያለብን። ስለዚህ እንደሱ ብዬ ነው የማስበው። ይሄንን ካልኩኝ ያው አሁን እናንተ እንዳልሻችሁ ልትወስዱ ትችላላችሁ። እንግሊዝኛው ላይ 2:26:3 ሄደን እናየዋለን። ከዚህ ጋር ታያዩ 2:26:3 ሄደን ስንመለከተው እሱን የሚያመለክተን ነገር አለ ብዬ ነው። 2:26:3 ላይ የገንዘብ መጠየቅ ገንዘብ ለመጠየቅ በሚቀርብ ስላይ ስለሚጠይቅ ነገር ነው የሚለው። ክስ የቀረበው የተለይቶ የታወቀ ዕቃ ወይም ሌላ ነገር ለማስመለስ የሆነ እንደሆነ ይላል። አክቹዋሊ የማስመለስን ነገር ብቻ ያስመስለዋል እዚህ አማርኛ ላይ። ዋናው ላይ ግን እንደሱ አይደለም የሚለው 2:26:3 ላይ where the claim relates to a specific thing ነው። a specific thing ለመጠየቅ የሆነ እንደሆነ ነው የሚለው። ማስመለስን አይደለም፣ restitution ብቻ ያስመስለዋል አማርኛው። it's not necessarily restitution. Whenever it is related to that specific thing, your claims, the value of that specific thing መቀመጥ አለበት የሚለው። ይሄ አሁን ቅድም እንደማነሳው ነገር ረለቫንስ አይኖረው ይሆን? ስለዚህ እነኚህን ነገሮች አብራችሁ እዩዋቸው ለማለት ነው። ከዛ በተረፈ ግን አንድ ነገር ላንሳላችሁ ከቀረቡ ጥያቄዎች ውስጥ የቼኩ ጉዳይ እንዴት አያችሁ? የቼኩ ጉዳይ ስንት ቁጥር ላይ ነበረ? የቼኩ ጥያቄ የቼኩ ማለት ጌታቸው ከዓለም ጋር የነበራቸውን የንግድ ግንኙነት ምክንያት በማድረግ 10 ሚሊዮን 500 ሺህ ብር ቆርጦ ሰጠው። ገንዘቡ ስንቅ የለውም ተባለ። ክሱን የት ያቀርብ ነው? ክሱን የት ያቀርብ ነው ያላችሁ? ክሱን የት ያቀርብ ነው ያላችሁ? የተነጋገራችሁበትን ማለት ነው። ክሱን የት ነው ማቅረብ ያላችሁ? ስቴት 10,500 ብር ስለሆነ 10 ሚሊዮን 500 ሺህ ብር ስለሆነ 9 ሚሊዮን ብር ቢሆንስ ሃይኮርት ያየዋል። እሱን ጥያቄ ያቀረብኩበት ምክንያት ምንድነው? ሰዎች ስህተት ስለሚፈጽሙ በሰብጀክት ማተር መጀመሪያ ሰብጀክት ማተሩን ነው ማየት የሚያስፈልገው።
ቼክ የማን ነው? የፌዴራል ነው። የገንዘብ መጠኑን ሲከፍለው 10 ሚሊዮን ብር በታችና በላይ እያለ ሲከፍለው የ1234 ላይ ቼክንም ጨምሮ ማለት ነው እነኚህን ጉዳዮችን ጨምሮ በፊት በስነ ስርዓት ህጉ ላይ ፒውርሊ ለሃይኮርት ነው የገንዘቡ መጠን ምን የሚሆን ምን ለሃይኮርት ነበር የሚቀርበው አይደል? ሰዎች ይሄንን ስለሚይዙ ስህተት ስለሚፈጽሙ ነው። አሁን ግን የቼክ ጉዳዩ ቢሆን የፌዴራል ነው። ስለዚህ ለፌዴራል ይቀርባል። ግን ለፌዴራል ሲቀርብ የቺፍ ፍርድ ቤት ላይ ነው የገንዘቡ መጠን ነው ከቤት ውስጥ ገብቶ የሚወሰነው ማለት ነው አይደል? ስለዚህ ብዙ ጊዜ ስህተቶች ስለሚፈጸሙ እዛ አካባቢ ላይ ጥንቃቄ እንድታረጉበት ያህል ነው። ሌላው ይሄ የኮንሶሊዴትድ የሆነ ጉዳይ ስንተኛው ላይ ነበር? ኮንሶሊዴሽን ያለ ስንተኛው ጥያቄ ነው? ገላው ለአበበ 3 ሚሊዮን አበድሮታል። የመክፈያው ጊዜ ሲደርስ ገንዘቡን እንዲከፍል ሲጠይቀው ሊከፍለው አልቻለም። ስጠኝ ሲለው ለምን ትጠይቀኛለህ ብሎ ጥርሱን አረገፈው። ስለዚህ ለደረሰበት ጉዳት አይኑንም አጠፋው። ለደረሰበት ጉዳት 2 ሚሊዮን ብር ጠየቀ። ከዛ በኋላ በተለያየ ፍርድ ቤት በተለያየ መዝገብ ላይ ነበር ክሱን ያቀረበው። ፍርድ ቤቱ ምን ያደረጋቸው? ኮንሶሊዴት ያደረገ አይደረግም? ኮንሶሊዴት ስታደርገው ግን የፍርድ ቤቱ ስልጣን እንዴት ነው የሚወሰነው? እንዴት ነው የሚወሰነው? አሁን ሁለቱን ስደምሯቸው ስንት ነው? የወረዳ ፍርድ ቤት 2 ሚሊዮን ሲደመር 3 ሚሊዮን 500 ሺህ 5 ሚሊዮን 500 ሺህ ሆነ። በ281 መሰረት የማን ስልጣን ይሆናል? የከፍተኛ ፍርድ ቤት ይሆናል። ልክ ነው? ፍርድ ቤት የሰጠው ውሳኔ ልክ ነው? ልክ ነው? ምክንያቱም አንቀጽ 17 ስናየው ምንድን ነው የሚለን? የተለያዩ ክሶች በቀረቡ ጊዜ ምናምንና ግን ካልተጣመሩ በቀር ይላል። ያንንም የሚተረጉመው እንዴት ነው? ለምሳሌ ደምሮ ከፍርድ ቤት ስልጣኑ በላይ ሲሆንበት በመርህ ደረጃ ስልጣን አይደለም ብሎ ማሰናበት ይችላል። ነገር ግን እዚህ ጋር ለችሎት አመራር ወይም ለኮንቬንስ ሲል ፍርድ ቤቱ ራሱ በተለያየ መዝገብ የቀረቡት ፍርድ ቤቱ ራሱ አጣምሮ ለአመቺነት ሲል እያለ ዋጋው የሚጨምርበት ጊዜ ማሰናበት የለበትም። ምክንያቱም ከጅምሮ ራሱን ያጣምረው ለምን ለኮንቬንስ ሲባል። ስለዚህ ያችን ካልተጣመረ በቀር የሚለው በዚህ መልኩ ስለሚተረጉሙ ይበልጥበትም እንኳን እዛው ማየት አለበት ራሱ ሳጣምረውበት ማለት ነው። ኦኬ፣ እንዴት አያችሁ? እሺ በነስራ ሌላ የተለየ አቋም ያለው ሰው አለ? እሺ ወንድም በጣም ሌላ ባይሆኑ ግን እነኚህ የተለያዩ ክሶች ናቸው። የተለያዩ ክሶች በቀረቡ ጊዜ በ17(1) መሰረት ምንድን ነው የሚሆነው? የተለያዩ ክሶች የቀረቡ እንደሆነ የተለያዩ ክሶች በሙሉ ይደመሩና የሚመጣው የገንዘብ ልክ የፍርድ ቤቱን ስልጣን ይወስናል ነው የሚለው። 17(1) ሄደን የምንመለከተው አንድ ወይም ከአንድ በላይ የሆኑ ከሳሾች በአንድነት ነው ከአንድ በላይ በሆኑ ተከሳሾች ላይ ልዩ ልዩ ክሶችን ያቀረቡ እንደሆነ አሁን በዚህ ላይ የአካል ጉዳት ካሳ አለ፣ እንደገና ደግሞ የብድር ገንዘብ አለ። ምናልባት ባደራ የወሰደው ዕቃም ካለ እሱንም ያስረክበኝ ሊል ይችላል። እነኚህ ሁሉ ልዩ ልዩ ክሶች ናቸው። እንዲህ በሆነ ጊዜ የፍርድ ቤቱ ስልጣን የሚወሰነው በቀረቡት ልዩ ልዩ ክሶች ጠቅላላ ድምር መሰረት ነው። which means addition rule ነው የምትከተለው ማለት ነው 17(1) መሰረት። ስለዚህ ሁሉንም ክሶች ላይ ያሉትን እያንዳንዳቸውን ታነሳና ትደምርና የምታገኘው ፍርድ ቤት የምታገኘው ድምር ውጤቱ የፍርድ ቤቱን ስልጣን ይወስናል ማለት ነው። 17 ላይ በቀር በአንድነት ተጣምረው እንዲታዩ ካልተደረገ በቀር ይላል። ተጣምረው እንዲታዩ ቢደረግስ መጀመር አያስፈልግም ነው። you don't have to follow the addition rule። አዲሽን ሩሉን የምትከተለው የተለያዩ ክሶች ሆነው አንድ ላይ የተደመሩ እንደሆነ ነው። ያን ጊዜ ተደምርና የፍርድ ቤቱ ስልጣን ትወስናለህ። ስለዚህ በዛ መሰረት ነው መታየት ያለበት ብዬ አስባለሁ።
ሌላው ደግሞ 17:2 ላይ ክሱ ላይ የተያዘው ነገር ለምሳሌ 17:2 ሄዳችሁ ተመለከቱ። በአንድ ክስ ውስጥ ብዙ አቤቱታዎች ቀርበው እንደሆነ እነዚሁ በከፊል ዋናውን ክስ የሚመለከቱ በከፊል ደግሞ ዋናውን ክስ መነሻ አድርገው ቅርንጫፍ ነገሮችን የሚመለከቱ በሆኑ ጊዜ በተለዋዋጭ ዳኝነት ወይም በተለዋዋጭ ዳኝነት ለመጠየቅ የቀረቡ ሲሆኑ የፍርድ ቤቱ ስልጣን የሚወሰነው በማን ነው? ከፍተኛ ግምት ያለው መሰረት አድርጎ መሆን አለበት አይደል? ለምሳሌ በአማራጭ የተጠየቀ ዳኝነት አለ። በአማራጭ የተጠየቀው ዳኝነት ለምሳሌ የት ጋር ነበር? አራት ሚሊዮን 500 ሺህ ብር ምስማር ገዝቼው ነበር ሊልክልኝ አልቻለም። ስለዚህ ምስማሩ በአይነት ያስረክበኛል። ይሄ ምስማሩ በአይነት ያስረክበኝ ማለት በዋጋው ልክ ማለት ነው አይደል? ምክንያቱም ኤኒ ታይም ሁልጊዜም የተመረጠ መንገድ ነው። ክስ ቢዲንግ ላይ በአይነት ሊያስረክብን የሚመረጠው ምክንያቱም ቫልዩ ፍላክቹዌት ስለሚያደርግ። ይሄ ካልሆነና ምስማሩ ማስረከብ የማይችልበት ሁኔታ ካለ የገንዘቡ አሁን ክሱን ባቀረብኩበት ጊዜ ባለው የግምት መጠን ይከፈለኛልና 6 ሚሊዮን ጠየቀ። ስለዚህ አማራጭ የተጠየቀው ዳኝነት ስንት ነው? የፍርድ ቤቱ ስልጣን መወሰን ያለበት የትኛው ላይ ነው? በ6 ሚሊዮን ብር ላይ ተመስርቶ የዳኝነቱ ይወሰናል። ለሲሳው ልክ ለምሳሌ ቤቱን ይመልስልኝ። ቤቱ ለምሳሌ አሁን የቤቱ ግምት ለምሳሌ 2 ሚሊዮን ብር ሊሆን ይችላል። አላማውን ጨምሮ ይክፈለኝ። በወር 25,000 ብር የሚከራየው ለ10 ዓመት ይዞ ተጠቅሞበታል። ስለዚህ በዚህ ዓመት ይሄን ከግምት ውስጥ ገብታችሁ ስትጠይቁ በየወሩ ያለውን 25 ሚሊዮን ብር ስታቀርቡ ከቤቱ ግምት ዋጋ ከፍ ሊል ይችላል አይደል? ዋናው ጥያቄ ቤቱ ይመለስልኝ ነው። ይሄንን ተከትሎ የሚመጣው ጥያቄ ምንድን ነው? አላማውን ይስጠኝ ነው አይደል? የአላማው መጠን ከፍ ያለ እንደሆነ በዚህ ጊዜ ግምት የፍርድ ቤቱን ስልጣን ለመወሰን የትኛው ነው መወሰን ያለበት? የአላማውን መጠን እንወስድና የፍርድ ቤቱን ስልጣን እንወስናለን። የአላማው መጠን ከፍ ብሎ በከፍተኛ ፍርድ ቤት ስልጣን ስር የሚሆን ከሆነ ለጠቅላይ ፍርድ ቤት የሚሄድም ከሆነ እንደዛ ይሄዳል ማለት ነው። ግልጽ ነኝ አይደል? ስለዚህ ከሁለቱ አንዱ እንደዛ ያለው ነው መወሰድ የሚገባል። ዘ ፕሮብሌም ኢዝ አማርኛውን እንግሊዝኛውንም አይታችሁ የሆነ በአንድ ክስ ውስጥ ብዙ አቤቱታዎች ቀርበው ከነዚህ ዋናውን ክስ በከፊል የሚመለከት በከፊል ደግሞ ዋናውን ክስ መነሻ አድርገው የሚቀርቡ እንደሆነ ነው የሚለው። one is principal claim, the other is accessory claim ነው። the question is የውርስ ሀብት በሆነ ጊዜ የሚንቀሳቀስ ሀብት ትጠይቃለህ፣ የማይንቀሳቀስ ሀብት ማለት ከአንድ የክስ ምክንያት የሚመነጭ ነው አይደል? የዚህ ጊዜ የሚንቀሳቀሰውንም የማይንቀሳቀሰውን ሀብት አንተ ላይ መጠየቅ ትችላለህ? አትችልም? ይቻላል አይቻልም? ከማይንቀሳቀስ ሀብት ጋር የሚጠየቁ ከማይንቀሳቀስ ሀብት ጋር የተያያዙ እንደሆኑ 2:18 ይነግረናል አይደል? የውርስ ሲሆን ግን ራሱን ለይቶ ምን ይለዋል? ከአንድ የክስ ምክንያት የሚመጣ ከሆነ ግን መጠየቅ ትችላለህ ነው የሚለው አይደለም? ምክንያቱም ከአንድ ኮዝ ኦፍ አክሽን ስለሚነሳ ማለት ነው። ፕሮብሌም ውድ ቢ የሁለቱም ንብረት ግምት ለምሳሌ አሁን 223ን መሰረት አድርጋችሁ ትሄዱ የሁለቱም ግምት 400,000 ብር ቢሆን ጉዳዩን ማየት ያለበት የትኛው ፍርድ ቤት ነው? which is the higher principal claim? higher principal claim የሚባል አለው ወይስ የለም? higher principal claim ምን ማለት ነው? ፖይንቴን አግኝታችኋል አይደል? ሁለቱም እንደዛ ሲሆን የትኛው ፍርድ ቤት ይመለከተው? 223 መነሻ ያደርጋል። 223 መነሻ አድርጋችሁ የትኛው ፍርድ ቤት ነው ማለት ነው? 223 በሚንቀሳቀስ 300,000 ብር በማይንቀሳቀስ 500,000 ብር ይላል። ሁለቱም ግን 400,000 ብር ሆኖ ማን ይመለከተው? የሚንቀሳቀሰው ከፍተኛው ፍርድ ቤት፣ የማይንቀሳቀሰው ወረዳ ፍርድ ቤት ይኸው እንበል። ወረዳ ፍርድ ቤት ከፍተኛ ፍርድ ቤት ለምን ሁለቱን ጠቅሎ ማየት? ስለዚህ the higher principal claim የሚለው under this circumstance must be understood as
the higher authority which can entertain most claims ብለን መውሰድ አለብን ማለት ነው። ግልጽ ነው አይደል? ስለዚህ እንዲህ አይነት ሁኔታዎች በሚወጡበት ጊዜ higher principal claim አሁን እዚህ ላይ የሚያስመስለው ሁሉም ነገር ፕሪንሲፓልን አክሰሰሪ ብቻ እንደሆነ ያስመስላል። በዚህ በቀረበው ጉዳይ ላይ ሁለቱም ፕሪንሲፓል ክሌምስ ናቸው። ከአንድ ኤክስ ምክንያት የሚመነጩ አንዱ የሌላውን መከተል ሳያስፈልገው አንዱ ከሌላው መመንጨት ሳያስፈልገው ሁለቱም ፕሪንሲፓል ክሌምስ ናቸው። ወይም both are principal claims የትኛውን ንብረት ሲባል ይሄንን ፕሪንሲፓል ክሌም የሚለው ቋንቋ መረዳት የሚገባል higher authority which can entertain both claims የሚለውን መውሰድ ይገባናል ማለት ነው። በዛ መንገድ ተረድቶ ነገሮችን ማየት ያስፈልጋል ብዬ አስባለሁ። higher ኮርቱ የሶስት ሞቶችን ምክክር ላይ ስለሚችል ይወዳል ለምሳሌ ከተወው ውሳኔ ወሰንበት የባይብሎቹ ወራተነሱ የቻለ ተከፍቶ ይችላል ፕሪንሲፓል ክሌም ሶሎ ከመጀመሪያ ሁለቱም ለከፍተኛ ሲሄዱ አንዱ ፕሪንሲፓል ክሌም በታችኛው ፍርድ በመቅረቡ የሚሰጠው ውሳኔ ሲጀምረው የማሳረም እድል አለው ነው። ኦኬ 216 እንዴት ታየዋለህ? እኮ እንደዛ ከሆነ እንደ ፕሪንሲፓል ክሌም ማለታቸው ነው እኮ ከአንድ የክስ ምክንያት የሚመጡ ነገሮች ሁሉ የህጉ ከአንድ የክስ ምክንያት የሚመነጩ ጉዳዮች ሁሉ አንድ ላይ እንዲቀርቡ ነው ፍላጎቱ። አንድ ላይ ትሪት መደረጋቸው ፌርነስን ኢንሹር ስለሚያደርግ ጭምር እየተነጣጠለ መቅረብ ስለማይገባው ሁኔታዎች አስገድደው ካልሆነ በስተቀር አንድ ላይ መቅረብ ይገባቸዋል። ለምሳሌ አሁን ሁኔታዎች አስገድደው ካልሆነ መቅረብ ነው። ለምሳሌ እንደዚህ በሚሆንበት ጊዜ አንዱ ፓርት ለሌላ ትራይቢዩናል የተሰጠ ሊሆን ይችላል። ለመደበኛው ፍርድ ቤት ሳይሆን ለሌላ ትራይቢዩናል የተሰጠ ሊሆን ይችላል። የከተማ ነክ ፍርድ ቤቶች ባሉበት ጊዜ እንዲህ አይነት ነገሮች ይፈጸማሉ። ፒውርሊ አንዱን ጉዳይ ለትራይቢዩናሉ ይሰጠዋል። ለትራይቢዩናሉ ደግሞ የሚሰጥበት የራሱ ዓላማ አለው። ስለዚህ መደበኛው ፍርድ ቤት ሌላውን የሚያየው ይሆናል። በሁኔታዎች አስገዳጅነት መነጠል ሲግድ ሲኖርበት ልታረቀው ይችላል። አዘርዋይስ ኖል አዘር ሬስፔክትስ ግን ከአንድ ጉዳይ የሚመለጩ ጉዳዮች በተለይ ደግሞ መደበኛ ፍርድ ቤት ላይ የሚቀርቡ በሆነ ጊዜ አንድ ላይ ኢንተርቴን መደረግ አለባቸው ነው። ከአንድ የክስ ምክንያት የሚመለጩ ነገሮች ሴትል ማድረግ ያለባቸው አንድ ጊዜ ነው። ፍርድ ቤቶቹ 2-3 ጊዜ መድከም የለባቸውም ነው መሰረታዊ ሀሳብ። it is not in the interest of efficiency እንደዛ ሲሆን ይሄን ግን አንድ የይግባኝ መብት ይኖረዋል። የትኛውን እንውሰደው? አሁን አንተ የይግባኝ መብት ኢንሹር ከማድረግ አንፃር ግን ከኤፊሺየንሲ አንፃር ስትመለከተው ህጎቹ በተለያየ ቦታ ላይ ደጋግመው እንደሚናገሩ አንድ የክስ ምክንያት ሲሆን ግን አብረው ይጨመሩ ማለት 216 እና ተከታዮች አንድ የክስ ምክንያት የሚመለከቱ ነገሮች ሁሉ አንድ ላይ ይቀርቡ ማለት ነው። ከአንድ የክስ ምክንያት ላይ ያሉ ክሶች ሁሉ ተጠቃለው መቅረብ እንዳለባቸው 30ዎቹ አካባቢ ላይ የሚናገሩት ነገሮች ሁሉ የሚያሳዩ ከአንድ የክስ ምክንያት የሚመነጭ እስከሆነ ድረስ አንድ ላይ ይቀር አንለስ አሁን እንዳልኩ ጁሪስዲክሽኑ ለሌላ ትራይቢዩናል ተሰጥቶ ካልሆነ በስተቀር ሁሉ ጊዜ ምንድነው ይሄን ነው ተንታኙ ሳነሳለ በዚህ በኩል አክሰሲቢሊቲ ይነሳቸዋል። ወረቀት ቤት ላይ መሄድ ይችላሉ። ሃይኮርት ላይ ሊወስዳቸው ያስገዳል። ግን ደግሞ ምን ያመጣል? በተለያየ ቦታ ላይ እንዲስተናገድ ከአንድ የክስ ምክንያት የሚመነጭ ነገር በተለያየ ቦታ ላይ እንዲስተናገድ ይፈጠራል። ምን ችግር ይፈጠራል? ከአንድ የክስ ምክንያት ላይ የሚመነጨው ነገር በተለያየ መንገድ ልትወስን ትችላለህ። ግልጽ ነኝ አይደል? የተለያየ አውትካም ይኖራል። ባይንዲንግ ውሳኔ ሲሰጣል ይሄኛው ውሳኔ ያኛው ኮንፍሊክት ሊያደርግ ይችላል። ማኔጀብል አይሆንም። ይሄ ደግሞ አንፌርነስን ያመጣል። ስለዚህ it is not preferable እንደዛ ሲሆን ለዚህ ነው ከአንድ የክስ ምክንያት የሚመነጩ ጉዳዮች በሙሉ አንድ ላይ መቅረብ አለባቸው። ውጤቶቹ ተመሳሳይ መሆን ስላለባቸው ጭምር ነው። እንደዛ ብለን ማሰብ አለብን ብዬ ነው። እሺ አንተ እዛ ነህ እሱ እኮ መስሎኝ። እሺ ማን ነው የሚያወራው?
የማይንቀሳቀስ ንብረትን በተመለከተ ማለት ነው። አዎ አንድ ፕሮቶኮል ላይ ማለት አንድ ምክንያት ላይ የሚመስሉት በጣም ተራምሩ ቀሩ የሚለካ ነው። ፕሮቶኮል አዎ 218 አይ የ218 መንፈስ ከማይንቀሳቀስ ሀብት ጋር የሚጣመሩ ክሶች የትኞቹ እንደሆኑ ነው የሚናገረው። ለምሳሌ ከማይንቀሳቀስ ሀብት የሚመነጩት ጥያቄዎች ለምሳሌ ቤቱን ስትጠይቅ አላባውን እንደማለት ነው። እነሱ አብረው ይቀርባሉ። ግን ከዛ ውጪ ግን ለምሳሌ የውል ክርክር ልታቀርብ አትችልም። ገብቶሃል? ለምሳሌ ብድር ሰጥተው በብድሩ ምክንያት ያልተከፈለን ነገር አብረህ ልትጨምር አትችልም። ለምን? ቢኮዝ ሃይ ፐብሊክ ኢንትረስት ያለበት ስለሆነ ቤት የማይንቀሳቀስ ሀብት የሚመለከት ነገር ካለ ራሱን ብቻውን ችሎ መስተናገድ አለበት ብሎ ፕሮቴክሽን እያሳየህ ነው ይሄንን የሚያደርገው። ነገር ግን 218 ሐመር ውሃ ላይ ብትሄድ ግን ከአንድ የክስ ምክንያት የሚመነጭ ከሆነ ግን የማይንቀሳቀሰው ሀብት ከዛ ጋር ቢያያዝም ባያያዝም ማቅረብ ትችላለህ ነው እያለ ያለው። ግልጽ ነው ወይስ አልተረዳሁም? ስለዚህ ኮንክሉዥን ምንድን ነው? የተረዳው ሰው አለ? አልተረዳሁትም መሰለኝ። 17 ቀጥሎ ስለሚመጣ ዲስቲንክት ባህሪ አለው፣ የራሱ ኤክሰፕሽን አለው። ልክ ነው። ግን ምንድን ነው ያንተ ኢንተረስት እዛ ላይ? ሁለት 18 ሐመር ውሃ ላይ ታየዋለህ። ግን ከአንድ ኤክስ የሚያወራው 218 ስለማይንቀሳቀስ ሀብት ነው አይደል? እያወራ ግን ምን አለ? ከአንድ ኤክስ ምክንያት ከመነጨ ግን ማቅረብ ትችላለህ እያለ ነው። ከውርስ የሚመነጭ ስለሆነ የሚንቀሳቀሰው የማይንቀሳቀሰው አይደል? ከውርስ የሚመነጭ ሀብት ከሆነ የሚንቀሳቀሰው የማይንቀሳቀሰው ሁለቱም ፕሪንሲፓል ናቸው። የስ ፕሪንሲፓል ናቸው፣ ግን ከውርስ የሚመነጩ መብቶች ናቸው። ስለዚህ ከዚህ ከውርስ የሚመነጨው ይሄን ሀብት ግን የሚንቀሳቀስና የማይንቀሳቀስ ነው ብለህ ይሄኛው ያኛውን ተከትሎ የሚመጣ ነው አትበል። አንዱ ፕሪንሲፓል ሌላው አክሰሰሪ ነው አትበል። ሁለቱንም ተቀበላቸውና አስተናግዳቸው እያለ አይደለም ወይ ነው። አባያንሳ እሺ። ኤኒዌይ እዚህ ላይ ማለት ያ ማየት የሚገባችሁ ነገር የሚመስለኝ 218 ሐመር ውሃ የሚያወራው 218 የሚያወራው ስለማይንቀሳቀስ ሀብት ነው። ስለማይንቀሳቀስ ሀብት ግን ሲያወራ ከማይንቀሳቀስ ሀብት ጋር መጠየቅ ያለበት ከማይንቀሳቀስ ሀብት ጋር የተያዘው ነገር ብቻ ነው የሚለው። ለምሳሌ ቤቱን፣ አላባውን፣ የኪራይ ገንዘቡን እንዲህ የተያያዙ ነገሮች ናቸው የሚሆኑት። ከዛ ውስጥ ግን ሐመር ውሃ ላይ ግን ሲሄድ ምን ይላል? ከአንድ የክስ ምክንያት የሚመነጭ ከሆነ ግን ብሎ ይለየዋል። እሱንም ልታቀርብ ትችላለህ እያለ አይደለም። ስለዚህ ያንን ማቅረብ ከቻለ አንድ ላይ መቅረብ ይገባዋል ነው የውርስ ምክንያቱ የክሱ ምክንያት። ስለዚህ አንድ ላይ መቅረብ አለበት ብዬ አስባለሁ። የተለየ ነገር ካለ በኋላ ዲስከስ ልናደርግ እንችላለን። በዚህ መንገድ ነው የማየው። ሌላው ወደ ሰብጀክት አሁን ሌላው ወደ ሰብጀክት ማተር ጁሪስዲክሽን ወደ ሰብጀክት ማተር ጁሪስዲክሽን በምንሄድበት ጊዜ ሁለተኛው ፓርት ማለት ነው። ሰብጀክት ማተር ጁሪስዲክሽን በሁለት ነገሮች ላይ ነው የሚመሰረተው። አንዱ በጉዳዩ አይነት ነው፣ በጉዳዩ አይነት ላይ ተመስርቶ ነው። ሁለተኛው በምን ላይ ነው? በሰዎቹ ማንነት ላይ ተመስርቶ ነው። ለምሳሌ የመንግስት ሰራተኛ መሆን አለመሆን፣ የሁለት የተለያየ ክልል ላይ ነዋሪ መሆን አለመሆን ማተር ያደርጋል። የሰዎችን ማንነት ላይ ተመስርቶ ነው የሚነሳው። ወይስ በጉዳዩ አይነት ላይ ሲወቅድ ወይዘር ኢት ኢዝ ሌበር ሎ ሌበር ክሌም መሆኑ አለመሆኑ ነው፣ ወይም የታክስ ማተር መሆኑ አለመሆኑ የት ይቀርባል የሚሉት ነገር ይወሰናል ማለት ነው። የሌበር ሎ ጉዳይ ሲሆን በሌበር ቤንቹ ይታያል። የታክስ ጉዳይ ሲሆን በታክስ አፒል ኮሚሽኑ ይታያል።
ወደ ፍርድ ቤት የሚመጣው የህግ ስህተት ሲኖር ብቻ ነው የሚፈታው። ወይዘር ጊዜ ሃቢያስ ኮርፐስ ክሌም ኦር ኖት በዛ መንገድ የሚታይ ነው። ጉዳዩ ሃቢያስ ኮርፐስ መሆኑ ብቻ የት መታየት እንዳለበት ይወስናል ማለት ነው። ስለዚህ ወደ ጉዳዩ ስንመጣ ወደ ኤክሰርሳይዝ ስንመጣ መንገድ የዘጋብኝ ስለሆነ ይክፈትልኝ ብሎ ጠየቀ። ቀድሞም የነበረውን የምጠቀምበትን መንገድ ዘጋብኝ ነው የሚለው አይደለ? እሱ ለረጅም ጊዜ ስንበላለስ የነበረው መንገድ የዘጋብኝ ስለሆነ ይክፈትልኝ አለ። የማን ስልጣን ነው? የማን ስልጣን ነው? የማን የወረዳ ፍርድ ቤት ለምን እንደሱ አላቸው? እሺ የማህበራዊ ፍርድ ቤት አሁን ለምን እንደሱ አለ? እሺ ምን ብሎ ነው ያስቀምጣቸው? የማህበራዊ ፍርድ ቤት ስልጣን 246 ላይ ምን ይላል? የወረዳ የማህበራዊ ፍርድ ቤቶች ስልጣን ምንድነው ይላል? የፍትሐብሔር ስነ ስርዓት የፍትሐብሔር ሕግ ቁጥር 1220 ላይ ያሉትን ጉዳዮች የማየት ስልጣን አለው ይላል። 1220 ላይ ደግሞ ስለ መንገድ መዘጋት ነው የሚያወራው አይደል? ስለዚህ የማህበራዊ ፍርድ ቤት ስልጣን ይሆናል ነው። ግን ብዙ ጊዜ የሚያጋጥማቸው አንዱ ቻሌንጅ እሱ ነው። የማህበራዊ ፍርድ ቤት አይደለም የወረዳ ፍርድ ቤት ይሆናል አለ። ማን ነበር ከነለው? የወረዳ ፍርድ ቤት ነው አለ። አዎ 1220 ላይ ሄዳችሁ ተመልከቱ። የፍትሐብሔር ሕግ ቁጥር 1220 ላይ ሞባይላችሁ ላይ ያለውን ሄዳችሁ ታወሩ ስለ ሰርቪስ ያነሳል እና ስለ ካሳም ጭምር ያወራል። ባይዘው ስለ ካሳ የሚነሳው የነበረ መንገድ ስለዘጋብህ ነው እንዴ የሚነሳው? የነበረውን መንገድ ከዘጋብህ ነው ይክፈትልኝ ነው። there is no ስለ ካሳ አይነሳም። 1220 የሚያወራው አንተ መውጫ በማጣትህ ምክንያት መውጫ መንገድ እንዲሰጥ ጥያቄ ስታቀርብ ነው። መውጫ መተላለፊያ መንገዱን እንዲሰጥ የሚገደደው ሰው ደግሞ ካሳ ተከፍሎት መንገዱን መክፈት እንዳለበት ያወራል። ስለዚህ ቢኮዝ 1220 ላይ ስለ ካሳ ሲያነሳ የነበረን መንገድ ስለ መዝጋት ሳይሆን ያልነበረን አዲስ መንገድ ስለ መክፈት ነው የሚያወራው ማለት ነው። ስለዚህ በ246 ላይ ለማህበራዊ ፍርድ ቤቶች ስልጣን ያላቸው ሲል ስልጣኑን የሰጣቸው አዲስ መንገድ ከመክፈት ጋር የተያያዘው ነው። አዲስ መንገድ መክፈትን በተመለከተ የወረዳ ፍርድ ቤቶች ስልጣን ሳይሆን የማን ስልጣን ነው የሚሆነው? የማህበራዊ ፍርድ ቤት ስልጣን ይሆናል ማለት ነው። ትንሽ ግራ ያጋባል። ሞር ኮምፕሌክስ የሚሆነው የትኛው ነው? አዲስ መንገድ መክፈት ነው አይደል? ኮምፕሌክስ የሚሆነው መስጠት የነበረበት ይሄንን ለወረዳ ፍርድ ቤት ነው። ግን አንፎርቹኔትሊ ግን በግልጽ የሰጣቸው ለማን ነው? ለማህበራዊ ፍርድ ቤት ነው። ለወረዳ ፍርድ ቤት የተሰጠው ድሮም ሲጠቀምበት የነበረው መንገድ ዘግቶብኛል፣ ስለዚህ ይክፈትልኝ ካለ ይሄ የወረዳ ፍርድ ቤት ስልጣን ነው የሚሆነው። ስለዚህ የማህበራዊ ፍርድ ቤቶች ስልጣን የሚመሰረተው አዲስ መንገድ መክፈት ጋር በተያያዘ ብቻ ነው። ብዙ ጊዜ በይግባኝ ይመጣላችኋል። አሁን ለእናንተ ብዙ ጊዜ በይግባኝ ሲመጣላችሁ ምንድነው ወረዳ ፍርድ ቤቱ ማነው ማህበራዊ ፍርድ ቤቱ መንገድ ዘግቶብኛል ይክፈትልኝ ሲል ጥያቄውን ያስተናግደዋል። ጉዳዩ በይግባኝ እናንተ ጋር ይመጣል። ስለዚህ እናንተ ጋር በይግባኝ ሲመጣ ስልጣን አለው የለውም የሚለውን ጥያቄ ነው ማለት ነው የምታነሱት። ጥያቄው የሚያያዘው አዲስ መንገድ ጋር ከመክፈት ጋር ከሆነ they do have the power 246 ያንን ስለዚህ 1220 የሚያወራው ስለ ካሳ መክፈል ስለሆነ must be talking about the new መተላለፊያ መንገድ ስለማግኘት ነው። ያ ካልሆነና ግን ከወሰነ ያለ ስልጣኑ ወስኗል ማለት ነው። ሪቨርስ ማድረግ ያስፈልጋል ማለት ነው። ስለዚህ 1220 ላይ የማህበራዊ ፍርድ ቤቶች ስልጣን ከዛ ጋር የተያያዘ ነው። ሌላው የሃቢያስ ኮርፐስ ጥያቄ ነው። የሃቢያስ ኮርፐስ ጥያቄ የት ነው የሚቀርበው? ባይዘው የሃቢያስ ኮርፐስ ጥያቄ የት ይቀርባል ነው የሚለው? የፌዴራል ነው አይደል? አዎ የፌዴራል ነው። ግን በአማራ ክልል አዋጅ 223 ላይ ምን ይላል? ለምሳሌ 223 አንቀጽ 3 ላይ በንዑስ ቁጥር 1 እና 2 እንደተጠበቀ ሆኖ የሰፈሩ ድንጋጌ በወላጅነትን አካልን ነፃ ማውጣትን በተመለከተ የወረዳ ፍርድ ቤት ስልጣን አላቸው ይላል አይደል? 223 እንደዛ ይላል።
ከዚህ በላይ በንዑስ ቁጥር 1 እና 2 ስር የተሰፈሩ ድንጋጌዎች እንደተጠበቁ ሆነው የወረዳው ፍርድ ቤት ወላጅነትን፣ አካልን ነፃ ማውጣትን እና ሌሎች በገንዘብ የማይገመቱ ሀብቶችን የመዳኘት ስልጣን አለው ይላል። ናው አንድ ሰው የሀbeas corpus ጥያቄ ወረዳ ፍርድ ቤት ላይ ያቀረበ ይሄ አዋጅ ስልጣን ስለሚሰጣቸው ወረዳ ፍርድ ቤቶች አዩ። ሃይኮርት ላይ ሲመጣ ደግሞ ሃይኮርት እንዴ ይሄኛው አዋጅ ስልጣን ቢሰጥህም የፌዴራል ጉዳይ ስለሆነ እኮ በውክልና እኔ ጋር መቅረብ ያለበት ስልጣን የለህም ብሎ ሻረው። ልክ ነው ልክ አይደለም አለን። አዋጅ ስልጣን ተሰጥቶታል፣ ግን ስልጣን ባልሆነ ነገር ላይ ነው ስልጣን የወሰደው። it is ultimate authority የፌዴራል ፍርድ ቤት ስልጣን ነው። ሰጪው አካል ነው እንጂ መጨነቅ ያለበት ዳኛውማ በዚህ አዋጅ ከተሰጠው ይሄን አዋጅ ተከትሎ መስራት አለበት ነው። this is one argument ግን the question is 2588 ላይ የፊዋቢ ኮንፍሊክት ኦፍ ምን አለ? ኮንፍሊክት ኦፍ ፓወር አለ አይደል? እንደዛ ሲሆን ምን ይሆናል? የክልሉ ሕግ ተፈጻሚ አይሆንም ይላል። ሱፐርማሲ ክሎዝ አለ። whenever ለፌዴራል በተሰጠው ስልጣን ላይ መብት ሳይኖረው ደንግጎ ቢገኝ የክልሉ ሕግ ተፈጻሚነት የለውም ይላል ፕሮሲጀራል ማለት ሶ ኮንፍሊክት ኦፍ እንደዚህ አይነት ፓወር በሚኖርበት ጊዜ ኢንአፕሊካብል ነው። የትኛው የክልሉ ፍርድ ቤት ይሄንን አዋጅ ተጠቅሞ ሊሰራ አይችልም። የክልሉ ይችን ነጥብ በተመለከተ ኢንአፕሊካብል ስለሆነ ስራ ላይ ሊያውላት አይችልም ነው። እሱን ኖት እንድታደርጉት ነው። ሌላው አይ whatever the nature habeas corpus እዛ ጋር ይያዝም አይያዝም just because በሰብጀክት ማታው የባለው ብሎታል አዋጅ የፌዴራል ነው። በቃ ከክልል ጋር የተያዘም አይያዝም አይደለም። ሰብጀክት ማተሩ በራሱ የማነው ነው የፌዴራል ነው። ስለዚህ በዛ ላይ ኦቶሪቲ ያለው ማለት ነው የፌዴራል ፍርድ ቤቶች ናቸው። ወይም ኦቶሪቲ የሚሰጣቸው ፍርድ ቤቶች ናቸው። በእኛ ክልል ደረጃ ኦቶሪቲ የተሰጣቸው ፍርድ ቤቶች habeas corpusን ለማየት ማን ናቸው? የክልሉ ከፍተኛ ፍርድ ቤት ነው። የመጀመሪያ ደረጃ ፍርድ ቤት ነው በፌዴራል አይደለም። ስለዚህ በክልሉ የከፍተኛ ፍርድ ቤት ይሆናል። በዚህ ደግሞ ለወረዳ ፍርድ ቤት ሰጠ አክሰሲቢሊቲ ብለው ነው አክቹዋሊ፣ ግን ያለ ስልጣናቸው ነው። አክሰሲቢሊቲን ማረጋገጥ ካለበት ማንም ማረጋገጥ ያለበት ፌዴራሉ ስልጣኑ የሱ የሆነው ፌዴራል ፍርድ ቤት ነው ይሄንን ፕሮቫይድ ማድረግ ያለበት። ያንን ካላለ እኛ ፓወር ልንነጥቅ አንችልም ነው። እሱ እንግዲህ ፌዴራል ገቨርንመንቱ ኮንሰርን አለኝ የሚላቸው ኤሪያዎች አሉ። የተለያዩ ኢንትረስቶች ይኖሩታል። የሀbeas corpus ጥያቄ የኔ ኢንትረስት መሆን አለበት። ኤክስክሉሲቭ የሆነ የኔ ስልጣን ነው ይኖራል። ራሽናሎች ይኖሩታል ሁሉም ነገር። አንዳንዴ ኢኮኖሚክ ኢንትረስቶች ይኖራሉ። አንዳንዴ ከዚህ ከሂውማን ራይት የተያዘ ጥያቄ ስላለበት ይሄን ነገር ultimately ሱፐርቫይዝ ማድረግ ያለብን እኔ ነው ወስዶታል እና ከኋላ ያለው ራሽናል እሱ ይመስለኛል ታስበው። ስለዚህ እኔ በዚህ ላይ ultimate የሆነ ኤክስክሉሲቭ የሆነ ኦቶሪቲ አለኝ ብሎ ለይቶ ካወጣቸው whatever ራሽናሊዝ whether sensible ቢሆንም ባይሆንም ያንን ጉዳይ በተመለከተ የማን ፓወር ነው የሚሆነው? የፌዴራል ገቨርንመንቱ ፓወር ነው የሚሆነው። በክልል ደግሞ ስልጣን ያላቸው የክልል ፍርድ ቤቶች ናቸው የሚሆኑት ማለት ነው። ለቅርበት ብለህ ለአክሰሲቢሊቲ ብለህ you cannot simply snatch አድርገህ ፓወሩን ልትወስድ አትችልም ነው። whenever there are conflicts በሚኖሩበት ጊዜ ሱፐርማሲ ክሎዝ አፕላይ ያደርጋል። እሱን ማሰብ ያስፈልጋል ማለት ነው። ሌላ የልጅነት ይታወቅልኝ ጥያቄ አለ ደግሞ እሱ ላይ ግን መለሳችሁ ሄዳችሁ ተነጋገሩ። የልጅነት ይታወቅልኝ ጥያቄ የት ነው የሚመስላችሁ? ልጅነት ይታወቅልኝ ጥያቄ የት ነው መቅረብ ያለበት? በ223 ላይ የልጅነትን 223 ላይ ምን ይላል? ልጅነትን በተመለከተ ጥያቄ ቤት ይቀርባል ይላል። ወረዳ ፍርድ ቤት ይላል።
ልጅነትን በፍትሐብሔር ስነ ስርዓት ህጉ ላይ የማን ነው የሚለው? ለሃይኮርት ነው የሚለው አይደል? እሱ ተሻረና ይሄ አዋጅ ልጅነትን ማረጋገጥ ጥያቄ በሚቀርብበት ጊዜ የት ይቅረብ ነው የሚለው? ወረዳ ፍርድ ቤት ላይ። ስለዚህ የማን ስልጣን ነው አሁን ጥያቄውም የሆነው ይሄ ህግ ተሻረ። በምትኩ ምን መጣ? 281 መጣ። 281 ልጅነትን በተመለከተ ዝም አለ። አሁን የዚህ ጊዜ ልጅነትን የማረጋገጥ ጥያቄ የማን ይሁን ነው? የማን ይሁን? የከፍተኛ ፍርድ ቤት ነው? ለምን እንደሱ አለ? ይሄ ተሻረ። ስለዚህ ወደ ነበረበት የነበረበት ምንድን ነው? እሺ አዋጅ 280 ዝም ካለ ወደ የትኛው ተመለሰን? ወደዚህ ይሄማ ተሻለ። ይሄ እኮ ተሻለ። አሁን ስለዚህ ሁሉ ማውራታችን ዘራይት ሲል አርዴድ በቃ። ስለዚህ ወዴት እንሂድ ነው? ወደ ስለዚህ የት ይሄዱ? 281 ልጅ ታለ ሀሳባቸው ወረዳ ሊታይ ነው። ሀሳባቸው ሲያወሩ ግን ያለው ነገር ያሳያል ወይ? ይኸው ምን ይላል? በፍትሐብሔር ስነ ስርዓት ህግና በሌሎች አግባብነት ያላቸው ህጎች መሰረት በወረዳ ፍርድ ቤት የስረ ነገር ስልጣን ስር የሚወድቁ የፍትሐብሔር ጉዳዮችን የማየት ስልጣን አለው ይላል። ስንት ቁጥር ላይ ነው? 16 ላይ የወረዳ ፍርድ ቤት የዳኝነት ስልጣን በ14 የሰፈሩ አጠቃላይ ድንጋጌ እንደተጠበቀ ሆኖ ይላል። 14 ላይ ደግሞ ያለውን ሄደን ስናይ የተጠበቀው ምንም ነው? የተጠበቀ ነው የሚለው በ14 14 ንዑስ ቁጥር 3 ላይ በዚህ አንቀጽ ንዑስ ቁጥር 1 እስከ 3 ድረስ የተደረገው ድንጋጌ አጠቃላይ መርህና በስነ ስርዓት ህጎች በተለየ ሁኔታ የተደረገው እንደተጠበቀ ሆኖ ይላል። 14:3 እሱ እንደተጠበቀ ነው ብሎናል። ከዛ በኋላ 16 ላይ ደግሞ ይሄድና ማለት የወረዳ ፍርድ ቤቶችን ስልጣን ሲናገር በዚህ አንቀጽ 20 ለከፍተኛ ፍርድ ቤት የተሰጠው ስልጣን ውጪ ያላቸው ነው የሚልና 4 ላይ በዚህ አንቀጽ ንዑስ ቁጥር 1 እስከ 3 የተመለከተው እንደተጠበቀ ሆኖ በክልሉ ከፍተኛ ፍርድ ቤት ጠቅላይ በዚህ አንቀጽ በዚህ 3 ላይ በዚህ አዋጅ አንቀጽ 20 ለከፍተኛ ፍርድ ቤት ከተሰጠው ስልጣን ውጪ ዋጋቸው በገንዘብ የማይገመቱ የፍትሐብሔር ጉዳዮችን ይላል። ልጅነት ይገመታል። ስለዚህ በዚህ ድንጋጌ መሰረት ለወረዳ ፍርድ ቤት እንስተው ደግሞ ምን ብሎናል? በስነ ስርዓት ህጉ በተለየ ሁኔታ የተደነገጉት እንደተጠበቁ ሆኖ ይላል። በፍትሐብሔር ህጉ በተለየ ሁኔታ የተደነገገ የትኛው ነው? ወላጅነትን አካልን ነፃ ማውጣት በተመለከተ የተደነገገ ነው አይደል? በተለየ ሁኔታ የተደነገገ በሰብጀክት ማለት። ስለዚህ እሱን ወስደን ወደ ከፍተኛ ፍርድ ቤት እንሂድ ነው ወይስ የማይገመት ነው ብለን በዚህ እንምጣ? የማይገመቱ ማለትስ እዚህ ላይ የማይገመቱ ማለትስ እዚህ ላይ ከወላጅነት ውጭ ያሉትን ጉዳዮች ማለት አይደለም ወይ? የትኛውን ነው መውሰድ የሚገባል? ስለዚህ this is something that we have to discuss.
ክሪቲካሊ 14 ላይ ያለውን 16 ላይ ያለውን እና 14 ላይ ያሉትን አካባቢዎች መመርመር ይጠይቃል። ክሪቲካሊ እዩዋቸው። ሌላው እንግዲህ በጣም ብዙ ጊዜ አሁን ችግር የሆነው ስንሳን ነው ልጅነት ይታወቅልኝ የሚል ጥያቄ የገጠር መሬት ወደ ከተማ ክልል ሲካለል፣ ይሄ ደግሞ ሌላው ሄዴክ ነው። የገጠር መሬት ነው ወደ ከተማ ክልል ተካለለ። እንደዛ ሲሆን ምን ይደረጋል? ካሳ ይሰጣል አይደል? ምትክ መሬት ይሰጣቸዋል፣ ገንዘብ ይሰጣቸዋል። ግን አሁን እንደሚታየው በተግባር ማስጠንቀቂያ መስጠት ሲገባው ማስጠንቀቂያም አይሰጥም። ይመጣና ዛሬ አፍርሰህ እንድታደርግ ይላል። የዚህ ጊዜ ሰዎቹ ይመጡና ሁከት ይወገድልን ይላሉ። አንዳንድ ጊዜ ይዞታህን ይወስደዋል። ይዞታዬ ይመለስልኝ ብለህ ትጠይቃለህ። ምክንያቱም ህጉ በሚጠይቀው 1160 በሚጠይቀው መሰረት ማስጠንቀቂያ ተሰጥቶ 15 ቀን ቀድመህ አውቀህ ምናምን እንደዚህ አይነት ነገር አይደለም የተከተሉት ያመጣል። እንዲህ ሲሆኑ ፍርድ ቤቶቹ ምን ማድረግ አለባቸው? ሁከት ይወገድልኝ ብሎ ጥያቄውን ቢያቀርብ አይ ይሄ ወደ ከተማ ክልል የተካተተ ይዞታ ስለሆነ ከካሳ ጋር የሚያያዝ በመሆኑ እኔ ስልጣን የለኝም ነው ማለት ያለበት ፍርድ ቤት፣ ወይስ ተቀብሎ ሁከት ይወገድ ይዞታውን መልስ ነው ማለት ያለበት? አንዳንዴ ደግሞ የካሳ ጥያቄ ሁከት ይወገድልኝና ይዞታው ይመለስልኝ ብሎ አይደለም የሚጠይቅህ። አንዳንዴ ምን ብሎ ይጠይቅሃል? ካሳ ይስጠኝ ብሎ ይጠይቅሃል። መሬት አልሰጠኝም፣ እንደገና ደግሞ ምን ይላል? በገንዘብ ካሳ መስጠት የሚገባውን አልሰጠኝም። ስለዚህ በአይነት ቦታ ይስጠኝ ወይም ደግሞ በገንዘብ ደግሞ ይሄን ያህል ካሳ ይገባኝ ነበር አልሰጠኝም ብሎ ይጠይቃል። ካሳ ስለጠየቀኝ ካሳውን በተመለከተ በ1161 መሰረት ነው የምትሄደው ነው የምትለው ወይስ መደበኛ ፍርድ ቤት ስልጣን አለው ነው? ፖይንት ገብቷችኋል? እስቲ የሁከቱን እንየው። መጣና አፍርሳለ ይዞታ ወይም ሊፈርስ ነገር ካለ ማለት ነው። ሊፈርስ ከሌለ ይዞታን ይወስደዋል። ባለሀዲ ያስወግድና ይዞታን ይወስደዋል። ሁከት ይወገድልኝ ብሎ ክሱ እንዲያቀርብ እንደወረዳ ፍርድ ቤት ትቀበሉታላችሁ? አትቀበሉትም? ትቀበሉታላችሁ? አትቀበሉትም? አልቀበለውም። ለምን? ለምሳሌ በሚለው አዋጅ ህዝብ ጥቅም ሲባል የግል ንብረት እንደሚወሰድ የሚለው አዋጅ ላይ በዚህ ላይ የተፈጠረ አለመግባባት ማለት የሚቀርበው በዚህ አዋጅ ለተቋቋሙ ሌሎች ስልጣን የሰጣቸው የሚቀርበው ማለት ነው። እንደ ጊዜያዊ ሊቋቋም ይችላል፣ ዘላቂ ሊኖር ይችላል። ያንን ችግር ይችላል። ስለዚህ ከዚያ ጋር የተያዙ አለመግባባቶች ሁሉ ለሌላ የሰጠበት የራሱ የሆነ ዓላማ አለ። ዓላማው ምንድን ነው? በዛ ላይ ስፔሲፊክ የሆነ ሜሎዲ ያላቸው ቢሆን በቅርበት የሚያውቁ እንዲያውቁ ዓላማ እና አሁን ሰውየው ሁከትን ብሎ ያቀረበው ምንም አሁን ለምሳሌ ሁከት ብሎ ሰውየው ሲያቀርበው ኖቲስም አላደረገኝም እንደዚህም አልሰማሁም ማለት ነው ማለት ነው። አግባብ አይደለም። ያወሳሰብ አግባብ አይደለም። የተወሰደ አግባብነቱ ላይ ጥያቄ ያለበት ማለት ነው። ከዛ ጋር የተያዘ ነው። እንደገና ካሳ እንዲገራሱ ካሳ አልተከፈለኝም ከዛው ከኤክስፖርት ጋር የተያያዘ ነው። ስለዚህ ከዚህ ጋር የተያያዙትን ስልጣን በተሰጣቸው አካል ቢታይ አሪፍ ነው። እሺ ሌላስ? እሺ ግን አንድ ግራንድ ገባኝ ጥያቄ አንተን የምጠይቅህ እንዲህ ብሎ መንግስት ዝም ብሎ ጉልበተኛ ስለሆነ ወታደር ስለሚያዝ ብቻ ወታደር ይዞ መጥቶ አንተን ፈቅዶ ህገ መንግስቱ ግልጽ ነው። ከቦታ የምትነሳው ካሳ ከተከፈለ በኋላ ይህንን ኢግኖር አድርጎ ሲወስድብህ ምንድነው ፕሮቴክሽን የሚቀርህ ነገር ምንድን ነው? እሱን እንዴት ነው የምታስበው ነው? እሺ ራሱ አዎ 1161ን ሲያመጣ በእኔ ያረጋል 1161ን ሲያመጣ እኮ ዊዛውት ኮረስፖንዲንግ ኦብሊጌሽን አይደለም። መንግስት ለአንተ ቅድሚያ ማሳወቅ አለበት።
ቅድሚያ አሳውቆ አንተ በመጠኑ ላይ ልትከራከር ትችላለህ። የተወሰደብኝ የመሬት መጠን ይሄን ያህል እንጂ ይሄን ያህል ስላልሆነ የሚገባኝ የካሳ መጠን ይሄን ያህል ነው ልትል ትችላለህ። ቀድሞውንም ለፐብሊክ ፐርፐስ ተብሎ ሊወረስ አይገባም። ይሄ ቢኮዝ አንተ መሬት እየወሰድክብኝ ያለው ለሌላ ዓላማ ነው ሊል ይችላል። ሊሆን ነው በቃ ይሄን ሶርት ኦፍ ክርክር ሊያቀርብ ይችላል። ወይም ደግሞ በዚህ ይዞታ ላይ እኔ ቅድሚያ መብት አለኝ ለሌላ ከመተላለፉ በፊት በዚህ ቦታ ላይ እኔ አቅም ስላለኝ መገንባት እችላለሁ አይነት ብዙ ጥያቄዎች ሊኖሩት ይችላሉ። ይህንን ሲያደርግ ቅድሚያ ማድረግ የሚገባቸው ነገሮች 1161 አስቀምጠዋል። ይህንን ጥሶ ሲያደርግ ግን it is a violation of the law አይደል? መንግስት ህገ መንግስቱን ጭምር ህገ መንግስቱ ፕሮቴክሽን ሰጥቷል። ፕሮቴክሽን መንግስት ሳይከፍል አትነሳም። ይሄንን ከጣሰ it is a violation of the law። ስለዚህ ይሄ የውቀት ተግባር ለምንድን ነው የማይሆነው? በኃይል ነው የወሰደብህ መሬትህን ማለት ነው። የሚገባህን ሳይከፍል በኃይል የሚወስድብህ ከሆነ በኃይል የወሰደብኝ ነገር ይመለስልኝ ማለት አለብህ። ሪስቶር ያደርግሃል። የውቀት ጥያቄ እኮ ሪስቶር ማድረግ ነው ወደ ነበርክበት አይደል? ራይትፉል ፕሮሰሰር ነው አይደለም? በኋላ በህግ አግባብ ጠይቀህ የምትከራከርበት ቦታ ለይዛ ጋር ራይትፉል ፕሮሰሰር ነው ወይስ አይደለም? ለምን የሌላ ክርክር ነው የሚሆነው። ሶ መንግስትን ወደ ስሜቱ የምታመጣው በውቀት ጥያቄ በሚስተናገድበት ሁኔታ ነው። ሁከት ብለህ ሪስቶር የምታደርግበት ከሆነ ህጉን ለማክበር ይገደዳል ማለት ነው። አይ የለም ከውርስ ጋር የተያያዘ ስለሆነ አልገባም ካልክ መንግስት እንዳሻው ይሆናል። ተጠያቂ ነው መንግስት። አንተም መብት አለ ያለ መነሳት። ይሄንን ኢሹ የምናደርገው ፍርድ ቤቶች ሲያስተናግዱት ነው። ፍርድ ቤቶች ደግሞ እንዲህ አይነት ቫዮሌሽንስ ሲኖሩ you are the guardian and protector of those rights። ህግ የተቀመጣለ ያንን ጥሰህ ከወሰድክ እኔ አስተናግደዋለሁ ይላል። ሀስ ቱ ኢንተርቪው በዚህ መሀል ላይ አዘርዋይስ የፍርድ ቤቶች መኖር ትርጉም ያለው ልክ ነው። አሁን እዚህ ጋር ላይ አሁን በጉዳይ አለመግባባት ሲፈጠር የሚፈቱ ፍርድ ቤቶች ተቋቁመዋል። እነዛ አሁን አለመግባባት ሲፈጠር ነው ያለው ስልጣን ያገኝ አለመግባባት ሲፈጠር የሚለውን ስናየው ለምሳሌ በፊት መጀመሪያውኑ ተገቢውን ማስረጃ ሰጥቶ ተገቢውን ካሳ ሰጥቶ ተገቢውን ምትክ ቦታ ሰጥቶ ካደረገ በኋላ አለመግባባት ማለት ምን የሚመጣ ነው? አሁን ምን አይነት ስልጣን ነው? ፕራክቲሱን ልንገርህ መንግስት ብሎ ይወስድብሃል። ምንም ጥያቄ በጉልበት ነው የሚወስድ። አለመግባባቱን ይፈታል የምትለው ተቋም የለም። ኤንተርቴን አትደረግም። where are you going to be entertained? ደግሞ እኮ እነሱ እኮ አለመግባባቱን እኮ የሚፈቱት እኮ የሚፈታው አለመግባባት በህጉ በተቀመጠው ስርዓት መሰረት ያለው አለመግባባት ነው። በኃይል የመውሰዱን ጉዳይ ግን አይፈቱትም እነሱ። they are not empowered። በኃይል የሚወስዱትን እርምጃ እኮ አይፈታውም እኮ ያ they don't have the power። አየኸው እነሱ አለመግባባቱን የሚፈቱት ማስታወቂያ ሰጥቶ ከዛ በኋላ በሚሆነው ነገር ላይ ያለውን አለመግባባት ነው የሚፈቱት። ከዛ በመለስ ያለውን አይፈቱም። ከዛ በመለስ ያለው የፍርድ ቤቶቹ ፓወር you courts are guardians and protect our rights። ይሄንን መጠበቅ ያስፈልጋል። ስለዚህ ውልፍት ካለ መቁረጥ ያስፈልጋል ማለት ነው። እንደዛ ሲሆን ያንን ማድረግ ያስፈልጋል ብዬ አስባለሁ። ይሄን የካሳ ጥያቄ ቢሆን እንኳን ነው አይደል? ያንን ስራ ሳይከተል ግን ወስዶብህ እኔ ሁከት ብለህ ባትመለሱ ትርጉም የለውም ብለህ አስበህ ካሳ ሚስጥር ስትል ለምንድን ነው የፍርድ ቤቱ ሪሜዲ ማትጠቀመው? ኢቭን ያም ቢሆን እንኳን ምክንያቱም እዛ ላይ ደግሞ ሊሚቴሽኖች አሉ። አየህ እዚህ ላይ ሰፊ ራይት ይሰጣል። እዛ ላይ የምትሄድበት መስመር ሁሉ ይለያል። በፍርድ ቤቶች የምትጠይቀው ሪሜዲ የተሻለ መብት ያስገኝልሃል። ስለዚህ whenever the government is at violation of the law በዚህ ትመጣበታለህ። እንዲህ ሲሆን መንግስት ያንን ለማክበር ይገደዳል። ስለዚህ የሰዎችን መብትን ጋርድ ታደርጋለህ ብዬ የማስበው ኤኒዌይ ይሄ በጣም ብዙ ጊዜ የሚያጋጥማችሁ ጉዳይ ነው። ኢንጃንክሽን ላይ እናነሳለን። ብዙ ተአምሮች አሉ። አሁን የሚታዩት ኢንጃንክሽን ላይ አንዱ ከመንግስት ጋር ትልቅ ኮንፍሊክት የሚፈጥርባችሁ ኢንጃንክሽን ነው። ኢንጃንክሽን ላይ መንግስት የወሰደው እርምጃ ያሳያቸዋል ወይ ዲስከስ ዛሬ ማለት ነው። ስለዚህ ከሰብጀክት ማተር ዲስቲንክሽን ጋር ተያይዞ እነኚህን ማየት ያስፈልጋል። ሌላው ከሰብጀክት ማተር ዲስቲንክሽን ጋር ተያይዞ አንድ ነገር ላንሳላችሁ። እኔ እዚህ ያለው ፌደራል ላይ አሰልጣኝ ነበርኩ ማለት ነው። ዜን ጨርሼ ስመጣ ሲወጣ ካለበት ብዬ ስመጣ
እኔ በመጣሁበት ጊዜ ሰበር ችሎት የተቋቋመበት ጊዜ ነበር እና what happened was የሌበር ቦርድ ላይ የሚነሱ ክርክሮች ያው በሌበር ቦርድ ሌበር ሎው ታውቃለና ከሌበር ቦርድ የሚነሱ ክርክሮች የት ነው የሚቀርቡት? ለክልሉ ጠቅላይ ፍርድ ቤት ነበር የሚቀርቡት አይደለም? በፊት የነበረው አዋጅ ነው። ለክልል ፍርድ ቤቶች በምን ጉዳይ ላይ የህግ ስህተት ሌበር ቦርዱ የፈጸመው የህግ ስህተት ካለ የህግ ስህተቱ የት ነው የሚታየው ነው የሚለው። የህግ ስህተቱ የሚታየው የት ነው? ጠቅላይ ፍርድ ቤት ይላል። ከዛ ሰበር ችሎት የተቋቋመበት ጊዜ ስለነበረ መደበኛ ጠቅላይ ፍርድ ቤቱ ሲመጣላቸው ምን ብለው ወሰኑ? እኛ እስካሁን ስንቸገር ነበር፣ የህግ ስህተት ማሚያው ሰበር ችሎቱ ነው። ከዚህ በኋላ እያሉ መዓት መዝገብ ዘጉ። በተለይ ወሎ ላይ ልክ ነበር ወዚት ላይ የህግ ስህተት ሲኖር ማን ያያል? ጠቅላይ ፍርድ ቤት ያያል። ጠቅላይ ፍርድ ቤት ደግሞ የህግ ስህተት ለማየት ስልጣን የተሰጠው ማን ነው? ካሴሽን ቤንች ነው። ስለዚህ ለካሴሽን ይቅረብ ብለው መዝገቡን በሙሉ ዘጉት። ልክ ነው ወይ? ፖይንቱን አግኝታችኋል። ካሴሽን ምንድን ነው የሚያየው? የካሴሽን ቤንች ምንድን ነው የሚያየው? የህግ ስህተት ነው የሚያየው አይደለም። ካሴሽን ቤንች የሚያየው መሰረታዊ የህግ ስህተት ነው። የህግ ስህተት አይደለም። የህግ ስህተትማ በመደበኛው ፍርድ ቤት ይታያል። የህግ ስህተት ካሴሽን ቤንች የሚያየው ቤዚክ ኤረር ኦፍ ሎ ነው። ስለዚህ በህግ ረገድ ኤክስፐርቲዝ ኖሌጅ ያለው ማን ነው? ቤንቹ ነው። ትራይቢዩናልስ በፋክት ላይ የመጨረሻ ውሳኔ እንደሰጡ ይቆጠራል። ለፍርድ ቤት ስልጣን የሚሰራው ቢኮዝ ዘ ኮርት ኢዝ አን ኤክስፐርት ኦን ዘ ሎ፣ ይሄንን የማየት ስልጣን ያለው ፍርድ ቤቱ ይመልከተው ነው በህግ ማተር ላይ የህግ ስህተት ነው። ስለዚህ ኦል ዲሲሽንስ እና ይሄ የህግ ስህተት በማረም የእናንተ ስልጣን ነው። የእኛ ስልጣን መሰረታዊ የሆነ የህግ ስህተት ማየት ነው። ስለዚህ ዲስቲንክሽኑን ማየት ያስፈልጋል ማለት ነው እና በሱ ረገድ ነገሮችን ማየት ያስፈልጋል። ሌላው አንድ ኢንትረስቲንግ ኢሹ ምንድን ነው? እሱ እንኳን ከሰዎች ጋር ተያያዘ ላቀው በሰዎች ላይ ማንነት ላይ የተመሰረተ ስልጣንን ላንሳላቸው። አሁን ይሄ በሰብጀክት ማተር ላይ ዲስከስ ያደረኳቸው በሰዎች ማንነት ላይ ተመስርቶ የሚመጣ የሰብጀክት ማተር ዲስከሽን ዲስከስ ያደረኩ እሱ ላይ ለምሳሌ የመጀመሪያው ጥያቄ የነበረው አሜሪካ ውስጥ ነዋሪ የሆነ ሰው ባህር ዳር ላይ ያለው ሰው መክሰስ ፈልገ ገንዘብ ልኬት ነበር ምናምን ለቤተሰቦች ያላደረሰልኝ ብሎ አሜሪካ ውስጥ ያለ ሰው ባህር ዳር ላይ ያለው ሰው ገንዘብ አልመለሰም ምናምን ገንዘቡን ሰጥቼ ለቤተሰብ ስጥልኝ አልኩት፣ ገንዘቡን በልቶት ቀረ። ስለዚህ የሰጠሁትን ገንዘብ ይመልስልኝ ብሎ ጠየቀ። የት ነው መቅረብ ያለበት? ይሄ የፌደራል ጉዳይ ነው። ይሄ ጉዳዩ የማን ነው የሚሆነው? ስቴት ማተር ነው የሚሆነው ወይስ የፌደራል ማተር ነው የሚሆነው? ስቴት ማተር ነው ወይስ የፌደራል ማተር ነው የሚሆነው? የፌደራል ነው። ለምን እንደሱ አለ? ባለጉዳዮቹ ምን ስለሆኑ? አንደኛ ወገን ውጪ ህጉ ታዲያ እንደዛ ነው የሚለው። አሜሪካ ሌላ ክልል ነች እንዴ? በተለያየ ክልል ላይ ነዋሪ የሆኑ ሰዎች ነው የሚለው አይደል? ጥያቄው እዛ ላይ ነው። አሜሪካ ክልል ነች። ስለዚህ የፌደራል ይሆናል ወይስ አይሆንም ነው ጥያቄው። ሞራል ኦፍ ዘ ስቶሪ እሱ ነው። እሺ በግልጽ ካልተቀመጠ የክልል ፍርድ ቤቶች መሆን አለበት። ጥሩ ስለዚህ የክልል ይሆናል። እሺ ሌላ አንድ ነገር ልጨምርላችሁ።
ኬዝ 2 ላይ አንደኛው ሰው አዲስ አበባ ነው የሚኖረው። ይሄንንም ተመልከቱት ያልኳችሁ በ223 አዋጅ መሰረት አንደኛው ሰው ክልል ለሚኖረው ሌላው ሰው አዲስ አበባ ነው የሚኖረው። አንድ ጊዜ የቀረበ ክርክር ነው። እሱን መሰረት አድርገው አሁን አዋጁን አሁን ላይ አሻሽለውታል። 1234 አሻሽሏል። ያንን መነሻ አድርገው ነው በኢሹ ወንዝ አንድ ሰው ተሳስቶ ወረዳ ቤት ላይ ተሳስቷል። አንደኛው ሰው ነዋሪነቱ አዲስ አበባ ነው። ሁለተኛው ሰው ባህር ዳር ነው። አለመግባባት ሲከሰት ወረዳ ፍርድ ቤት ላይ ተሳስቷል። አክቹዋሊ ተሳስቶ ነው ያቀረበው። ከዛ በኋላ ጉዳዩ ቀረበና ፍርድ ቤቶች ውሳኔ ሰጡ። ሰበር ላይ ደረሰ። የስልጣን ጥያቄ ኢሹ ሆነ። ስልጣን ነበረው ለታችኛው ፍርድ ቤት ወይስ አልነበረውም? ከዛ ልጁ ስማርት ማይንድ ያለው ልጅ ነበርና አቶ ከሌ ያለው ይሄ ጉዳይ የተለያየ ክልል ላይ ነዋሪዎች ናቸው አይደለም? የተለያየ ክልል ነዋሪዎች የት ነው የሚታዩት? አዲስ አበባ እነዚህ ያሉ ሰዎች ናቸው። ስለዚህ ክሱን ለምንድን ነው አዲስ ማን ነው ባህር ዳር የመሰረታችሁት ብለን ጠየቅነው። ዩኒቨርሲቲ ሴት አዲስ አበባ ክልል አይደለችም። ክልል ማለት አለ በህገ መንግስቱ ላይ ትግራይ፣ ቤንሻንጉል፣ ኦሮሚያ ምናምን ደቡብ ክልል ምናምን ነው። እዛ ውስጥ አዲስ አበባ ተሰማ። ስለዚህ ጉዳዩ ስቴት ማተር ይሆናል አይሆንም? ስቴት ማተር ይሆናል አይሆንም? አይሆንም። አሁንም አንድ ሌላ ክርክር ሊጨምርላችሁ አልአብ የሚል ኬዝ አለ አይደለም? ባህር ዳር ላይ በስብሰባ ምክንያት ተገናኝተው ነው ውሉን የፈጸሙት። ውሉ የተፈጸመው የት ነው? ባህር ዳር ካለ። ከዛ ያም ወደ የራሳቸው ቦታ ሄዱ። ክሱ ሲቀርብ የት ቀረበ? ባህር ዳር ላይ ቀረበ። አሁን ይሄ ጉዳይ የፌዴራል ነው ወይስ የስቴት ጉዳይ ነው? የፌዴራል ጉዳይ ነው ሳይደለም። አንዱ ነዋሪነቱ ሀረር ነው፣ ሌላው ደግሞ የት ነው? የት ነበር? ሌላ ቦታ ብቻ ከባህር ዳር ውጭ ነው። ያ ጉዳይ የፌዴራል ነው ወይስ አይደለም ነው? የፌዴራል ነው። እዚህ ላይ አንድ እንድትገነዘቡት የምፈልገው ነገር ምንድን ነው? በተለያየ ክልል ላይ ነዋሪ የሆኑ ሰዎች ጉዳይ የፌዴራል ጉዳይ ነው ተብሎ በ1234ም ከዛ በፊት በ2588ም የተቀመጠው ለምንድን ነው? ዋት ኢንተረስት ዋት ጎል ዳዝ ኢት ሃቭ? እሱም እንድታዩት ነው የምፈልገው። ምንድን ነው የተለያየ ክልል ላይ ነዋሪ የሆኑ ሰዎች ጉዳይ የክልል ጉዳይ ሳይሆን የፌዴራል ጉዳይ ይሁን የተባለበት ምክንያት ጉዳዩ የሚታይበት ክልል ለራሱ ሰዎች ሊያደላ ይችላል። ስለዚህ ምን ያስፈልገዋል? ፌዴራል ሱፐርቪዥን ያስፈልገዋል። አየህ፣ የክልል ማህተር አርገዛው ታስቀረዋል። ፌዴራል ሱፐርቪዥን ያስፈልገዋል። ፕሮቴክሽን ነው። ስለዚህ ጉዳዩ ከሚታይበት ክልል ውጪ ያለው ሰው የሚጎዳበት እድል አለ ነው። ነን ሎካልስ ቱ ፕሮቴክት ዘ ነን ሎካልስ ፍሮም ዘ ሎካል ባያስ ነው። ዛት ኢዝ ዘ ቤዚክ አይዲያ እና በጊዜው አዲስ አበባ ክልል አይደለችም ያለን ምንድን ነው ያደረግነው? አዲስ አበባ በህገ መንግስቱ ላይ ክልል ተደረገ አልተቀመጠችም። እውነትህን ነው። ግን ይሄ ሰው ከኛ ክልል ውጪ ያለ ሰው ነው። አንደኛው የኛ ክልል ሰው ሲሆን ሌላው ሰው ግን ከዚህ ክልል ውጪ ነው። የህጉ ዓላማ ከዚህ ጉዳዩ ከሚታይበት ክልል ውጪ ያሉትን ሰዎች መጠበቅ ነው። ጉዳዩ የፌዴራል የሆነበትን ምክንያት ስለሆነ ጥያቄህን ማቅረብ ያለበት የት ነው? የፌዴራል ፍርድ ቤትን ውክልና ይዘው ለሚሰሩ ፍርድ ቤቶች መሆን አለበት ብለን ሪጀክት አለ። ፈንዳሜንታል የሆነው ሀሳብ እሱ ግልጽ ነው አይደል? ስለዚህ አሁን ከዚህ ስንነሳ ቅድም ወደ ነበርንበት ጉዳይ ብንሄድና ጉዳዮችን መልሰን ብናያቸው፣ ለምሳሌ የመጀመሪያው አሜሪካ ውስጥ ያለ ነው። አሜሪካ ክልል ነች? ክልል አይደለችም? ክልል አይደለችም። የኛ ስቴት አይደለችም። ግን ፈንዳሜንታል ሀሳቡ ምንድን ነው?
ከአሜሪካ የመጣው ሰው he is a non local ለየትኛው ጉዳዩን ለሚያየው ፍርድ ቤት non local ነው አይደል? This protection must be available for him. It must be afforded to him. ይሄ ጥበቃ አያስፈልገውም እንዴ? ሰው አያስፈልገውም? እሱ አይደለም ወይ? ሁለተኛው የተነሳው የኔ አዲስ አበባ ነው ገሪ መልሽዋል። ሶስተኛው የተለያየ ክልል ላይ ያሉ ሰዎች ግን በሁሉ ምክንያት እዚህ የቀረቡ ሰዎች ናቸው። ሁለቱም ዳር ነን ሎካልስ ለማን ጉዳዩ ለሚታይበት ፍርድ ቤት ምንድን ናቸው? ነን ሎካልስ አይደሉ? ይሄ ፕሮቴክሽን አፎርድ መደረግ ያስፈልገዋል? there is no need። ምክንያቱም ባያስነሱን አፎርድ ለማድረግ ነን ሎካል የሆነውን ሰው የመጠበቅ ዓላማ ላይ ከሆነ ይሄ ደግሞ ያንን ሰርቭ ማያደርግ ከሆነ there is no need to make this subject a federal matter። ግልጽ ነኝ አይደል? ስለዚህ ነገሮችን በዚህ መንገድ ማየት ያስፈልጋል ማለት ነው። የስቴት ማተር የፌደራል ማተር የሚለውን ሰብጀክት ማተር ስንመለከት በዚህ ፐርስፔክቲቭ ማየት ያስፈልገናል ማለት ነው። እረፍት ትወጡ ሀሳብ ካለ እስማና እሺ the problem is አየህ ህጉ ይላል ግን is it clear enough? እንዲህ አይነት ሁኔታዎች ሲኖሩ ምንድነው አዲስ አበባ ላይ ያለው ሰው ጉዳዩ እዚህ የክልል ጉዳይ ሆኖ ይታይ ይሄ የሰውየውን የመደመጥ መብቱን አይነካውም? would it be fair? no። ይሄ ህጉ በዚህ ላይ ዝምታ አለበት። የተለያየ ክልል ላይ ነዋሪ ከሆነ ነው የሚለው። ስለዚህ አሜሪካም ይሁን ይምጣካል እዛ ያለው ሰው ከሌላው significantly the same position ላይ ያለው ያንን ሰው ተበድለዋለህ ወይራዝ ሌላውን ሰው ክልል የሚል ቋንቋ ስለተጠቀመ ብቻ ተጠብቀዋለህ ወይራዝ ሌላውን ደግሞ አትጠብቀው። it is unfair። ሰዎች ኢኳሊ ኦፖርቹኒቲ መሰጠት አለባቸው። ኢኳሊ ፕሮቴክትድ መሆን አለባቸው። ሰዎች ኢኳሊ ሰብጀክትድ መሆን አለባቸው። so it defeats equality። ኢኳሊ ፕሮቴክትድ የመሆን መብታቸውን የሚያሰጣ አይሆንም ወይ? ስለዚህ ነገሮችን ህጉ አንዳንዴ በጣም ብላክ በሆነ ቋንቋ ይመጣል። there is where የህጉ የሚያስፈልግባቸው ኤሪያዎች እነኚህ ማለት እሱ ብቻ አይደለም ባይዘወይ ሌላ ተጨማሪ ኢንሹራንስ አላችሁ። ሌላ በጣም በዚህ አካባቢ ላይ የቀሩ ብዙ ነገሮች የሉም። ስለዚህ ልንገራችሁ አንድ ሌላ ጥያቄ። አሁን እንደነገርኳችሁ አዲስ አበባና ባህር ዳር ያለ ሰው ወይ ባህር ዳርና ወለጋ ያለ ሰው ጉዳዩ የማን ይሆናል? በአማራ ክልል ወይ ወለጋ ላይ የሚታይ ነው የማን ይሆናል? ፌደራል ማተር ይሆናል አይደል? ኦኬ ጥሩ። ግን አሁን ምሳሌ ላንሳላችሁ። ሁለት ተከሳሾች አሉ። አንደኛው ወለጋ ነው፣ አንደኛው ደግሞ ባህር ዳር ነው ያለው። አንደኛው ወለጋ፣ አንደኛው ባህር ዳር ነው። ሁለቱም ተከሳሾች ናቸው። ከሳሹ ደግሞ ባህር ዳር ነው ያለው። አሁን የዚህ ጊዜ ጥያቄው ገብቷችኋል አይደል? የዚህ ጊዜ ይሄ ጉዳይ የተለያየ ክልል ላይ ነዋሪዎች ናቸው አይደሉም? እና ፕሮቴክሽን አፎርድ እናደርጋቸዋለን ወይስ አናደርጋቸውም? what is the need to protect ይሄን ሰውዬው? የተለያየ ክልል ላይ ነዋሪዎች ናቸው። አዎ ሁለቱም ተከሳሾች እኮ በጆይንደር ኦፍ ፓርቲስ ላይ በተሄዱ እኮ ጆይንደር ኦፍ ፓርቲስ ላይ እኮ ሁለቱም ሰዎች የሚያስተሳስራቸው ገመድ ስላለ እኮ ነው የምትጠይቃቸው አይደል? ሰብጀክት የምታደርጋቸው እንደዛ ነው አይደል? ስለዚህ የባህር ዳሩ ሰው አብሮ ተከሳሽ በሆነበት ሁኔታ የደቡብ የማነው የወለጋውን ሰው አቢዩዝ ልታደርገው ትችላለህ? can you do that? so does he need the protection? ይሄ ሰው እሱ ብቻ አይደለም። አንዳንድ ጊዜ በከሳሽም በኩል ሁለት ሰዎች ሆነው እንዲያውም በሌላው ሀገር ለምሳሌ በአሜሪካ ሀገር ባለው የጁሪስዲክሽን ውሳኔ አሰጣጥ ላይ ምንድነው የሚሉት? none of the plaintiffs should have the same jurisdiction with any of the defendants ነው የሚለው። complete diversity ይለዋል። by the way የዳይቨርሲቲ ኢሹ ነው። there has to be a complete diversity። ያን ጊዜ ነው complete diversity ሲኖር ነው ጉዳዩን የፌደራል የሚያደርገው። በዚህ ጉዳይ ላይ ግን ከከሳሽ ወገን አንዱ ከተከሳሽ ወገን አንዱ ከሆነው ጋር the same state ላይ ከሆኑ there is no need for the protection because there is no complete diversity ስለሌለ ዳይቨርሲቲ አለ ግን complete diversity አይደለም። ቀደም ሲል እንዳነሷቸው ጉዳዮች ማለት ነው። ፖይንቴ ገብቷቸዋል ብዬ አስባለሁ።
እሺ እዚህ ደግሞ ኮስት እኮ አይሆንም እኮ ሁልጊዜ ቢሆን እኮ አንደኛው ወገን እኮ ኮስት ሊሆንበት ይችላል። እሱ ሬሜዲው በሌላ ነገር ነው የሚሰጠው። ሁሉንም በየቤቱ እሱ ያለበት አካባቢ የኩል ክስ ልትመሰረትበት አትችልም። እዚህ ቦታ ላይ ለመክሰስ ምክንያት የሚሆነው ምንድን ነው? ውሉ የተደረገው የሚፈጸመው ባህር ዳር ላይ ከሆነ እኮ ባህር ዳር ላይ ነው የሚቀርበው። እሱ ከዛ ከወለጋ ሲመጣ ወጪ ይበዛበታል ብለው ወለጋ ልትወስደው አትችልም። ውሉ የተደረገው የሚፈጸመው እዚህ እስከሆነ ድረስ ውሉ የተደረገው እዚህ ወለጋ ላይ ግን የሚፈጸም ከሆነ ግን ፖሲብል እዛ ልትሄድ ትችላለህ። ግን this is a choice given for the plaintiff የትኛውን ሎካል jurisdiction ላይ ተካተታለ። እሺ ወደኔ ጥያቄ ይሄ በተለይ በሁለት ክልል ነዋሪ ሲሆኑ ጉዳዩ የፌደራል ነው የሚለው ማለት የሚታይ መኖሪያ ቦታቸው ነው ወይስ ብሔራቸው ነው? ለምን ነው ይሄን ያልኩት? አሁን የአካባቢው ፍርድ ቤት ለአካባቢው ሰው ሎካል ነው ያደላል ተብሎ ከታሰበ ለምሳሌ አንድ ወለጋ ቢኖር አማራና ባህር ዳር ቢኖር ኦሮሞ ቢሆን እና ጉዳዩ የፌደራል ሆኖ በውክልና ባህር ዳር ቢያየው በምን ነው ፕሮቴክት የሚያደርገው? ብሔራቸው ነው የሚታየው ወይስ መኖሪያ ቦታቸው ነው? ነን ሎካል መሆኑ ሬዚደንስ አይደለም እንዴ? በተለያየ ክልል ላይ ነዋሪ የሆኑ ነው የሚለው አይደለም? ሬዚደንስን ነው ቤዝ የሚያደርገው። ስለዚህ ሰውየው አማራ መሆን አለመሆኑ አይደለም። እዚህም ያለው አማራ እዛም ያለው አማራ ስለሆነ አይደለም። where does he reside? እዛም ያለው አማራ ቢሆን ሪዛይድ የሚያደርገው እዛ ከሆነ ፕሮቴክሽን አፎርድ መደረግ ያለበት ነው። ብሔራቸውን አይደለም ያድናል ያሳቀ ማለት ለምሳሌ ይሄ ፕሮቴክሽን ሆነት ያድነዋል መደረሻቸው መኖሪያ ቦታቸው አሁን እንዳልኩት ወለጋ ያለ አማራ እና ባህር ዳር ያለ ኦሮሞ ወይንም ዝንገለብጠው እንደዛ ቢሆን ሆነ ፕሮቴክት ያደርጋል። ለምሳሌ አንድ ወለጋ ያለ ኦሮሞ ባህር ዳር ያለ አማራ ሲከራከሩ እና ያካባቢ ፍርድ ቤት ያሉት ዳኞች ደግሞ የዚህ አካባቢ ሰዎች ናቸው ወይም ወለጋ አካባቢ ያሉ ሰዎች ናቸው ዳኞቹ ማለት ነው። ያን ያድነዋል። አይ ምን መሰለህ? አዎ ያድነዋል ወይ ነው ያው ልክ እሱ ምን መሰላችሁ እንግዲህ የህግ ውሳኔ የተለያየ አሁን እኛ ምን መሰላችሁ ከዘር ጋር የተቆራኘ ነገር በጣም ውስጣችን ስለሰረጸ ነው። እንደዛ ነው ይሄ ችግር የሚመጣው። ግን ነን ሎካል ከሆነ ሎካል ባያስ ሊደርስበት ስለሚችል እንጠብቀው ነው። ሁየበር ይዛ አማራ ቢሆን ባይሆንም የብሱ ማንነት አይደለም ማተር የሚያደርገው የዚህ ክልል ነዋሪ መሆን አለመሆኑ ብቻ ነው። ስለዚህ ፍሎም ሎካል ባያስ የሆነ ኢንፍሉዌንስ ሊደርስበት ይችላል ነው። እሱን ነው የሚጠብቀው። ትግሬ መሆኑ አማራ መሆኑ አይደለም ወይም ኦሮሞ መሆኑ አይደለም። ዋት ማተርስ ኢዝ ኖት ሂዝ ዘሩ አይደለም። ሊጠብቀው ይችላል ወይ? አዎ ይጠብቀዋል። ምክንያቱም ለምን መሰላችሁ? አሁን ሌላ ነገር ልንገራችሁ። ከዚህ ከፌደራል ስቴት ጁሪስዲክሽን ላይ በጣም ውስብስብ ነገር አለ። ገና ብዙ እንትን ያልተባለበት ነገር ስላለ ይህንን ጉዳይ የፌደራል ሲያደርገው የፌደራል ኮርቶች ሱፐርቫይዝ ያደርጉታል። ባይዘው ጉዳዩ እዚህ ባያስ ብትሆንበትም አት ኤንድ ኦፍ ዘ ዴይ ፌደራል ላይ ሲሄድ ሱፐርቫይዝ ያደርገዋል። ችግር ካለ የፕሮሰስ ችግር ወይ ሌላ ችግር ካለ ሱፐርቫይዝ ቼክ ያደርጋል። ስለዚህ ፕሮቴክሽኑን እዛ አፎርድ ያደርጋል። እዚህ ያጣውን ፕሮቴክሽን ነው። ግልጽ ነኝ አይደል? ስለዚህ የነሱ ሱፐርቪዥን ይኖረዋል ነው ሐሳቡ። እሱ ነው። የስቴት ማተር ሲሆንስ አሁን አንዱ ችግር የሚፈጥረው በዚህ አረዳዳችን ላይ የስቴት እና የፌደራል ማተር የሚለው ገና በቅጡ የለየ ፖይንት አይደለም። የስቴት ማተር ስንል ስቴት ማተር ነው የምንለው ነገር ለምሳሌ የቤተሰብ ጉዳይ ሲሆን እመጣበታለሁ ኋላ ላይ። የቤተሰብ ጉዳይ ሲሆን እዚሁ ላይ ነው ማለቅ ያለበት። ወደ ካሴሽን መሄድ አለበት እንዴ? እነሱ ዝም ብሎ የኛን ጉዳይ ሁሉ ያሉ እኛም የነሱን ጉዳይ እናያለን። እነሱም እኛም እንደክማለን። ግን አንዱ የሌላውን ስልጣን እየተጋፋ አይደለም። አየህ ስቴት ማተር ሲሆን ትሩሊ ስፒኪንግ ወደ ፌደራል የሚሄድበት መስመር ቀጭን በጣም ጠባብ ነው። አየህ እዚሁ ነው ታፍኖ የሚቀረው እና ፕሮቴክሽን አፎርድ ላይ ሆነለት ይችላል። የፌደራል ሲያደርገው ግን የፌደራል ሱፐርቪዥን ያስፈልጋል። ፌደራል ስቴት ጁሪስዲክሽን የሚለውን መጣበታል። አጠቃላይ የሆነ ነገር ሰጣቸዋል።